እኛን የሚቀሰቀሰን እኛን የሚያነቃቃን አሉ። ከዛ በኋላ ደግሞ ይቅርታ አንዳንዶቹ ይቅርታ ጠየቁ። ዮኒ ወዳጄ ነው ባይ ዘ ዌይ ዮኒ የተሳሳተ ሐሳብ አቅርቧል። እሱንም ዛሬ ይተቻል ስድብ ሳይሆን ይሄ ወቀጣ ምንድነው እኔ ጋር እንትን የለም ምንድነው የሚባለው በቲክታክ ቋንቋ አለ ምንድነው የሚባለው ትረገጣለህ መረገጥ የለም እኔ ጋር አትረገጥም እኔ ጋር ቋንዴን ከፍል አድርገው ቲንክ አጠር ብሏል እንትን ያ እኔ ጋር አትረገጥም ስድብ የለም ግን ትወቀሳለህ በጨዋ ደም ትወቀሳለህ ማንም ጠቅላይ ሚኒስቴሩን ጳጳሱን ዲያቆንሁን ፓስተርሁን we don't give a damn ሐሳብ ትክክል ካልሆነ ይስተካከላል ይሞረዳል አንተ መረገጥ አለብህ ጎሄድ እርገጠኝ መረገጥ እኔ ጋራ አይሰራም አንተ ግን ከፈለክ ቤትን ከፍተ መሳደብ ትችላለህ ስትራገጥ እኮ የሚታየው ምን መሰለ ባለጌ እንዳሳደገ ነው ጨዋ ሰው በሐሳብ ነው የሚሟገተው ጨዋ ሰው ሐሳብ ነው የሚያንጸባርቀው እንጂ ረገጣ ላይ መሄድ የለበትም ነው ምለው እና የአዶናይን የሚጠሉ ሰዎች 146 ሰው ገባ ስንታው ኮሜንት አይቻሉ 146 እኔ 10 ሰው ከገባለት አዶናይ ትክክል ነው ግን የገባው ብዙ ሰው ነው ባይዘው የገባው ሰው እኔ እንደጠበቅኩት አይደለም እኔ እንደው የአዶናይ ሾው ሶልድ አውት ይሆናል ብዬ ተናግሬ ነበር አልሆነም ግን ጥሩ ፕሮግራም ነበር ለአዶናይ የመጀመሪያው ጊዜ ነው የመጀመሪያ ፕሮግራሙ ነው እና የመጀመሪያ ፕሮግራሙ ሆኖ ደግሞ በስኬት ነው ያጠናቀቀው ማለት ነው ሶልድ አውት መሆን አይጠበቅበትም እኮ ይላችሁ አዶናይ 2000 ሰው ቢመጣለት ጥሩ ነው 500 ሰው ቢመጣለት ጥሩ ነው እንደመጀመሪያነቱ 600 ሰው ቢመጣለት ጥሩ ነው 100 ሰው ቢመጣለት ጥሩ ነው 50 ሰው ቢመጣለት ጥሩ ነው በቃ አዶናይ ዋናው እንደዚህ አይነት ፍላጎቱን አላማውን መጀመሩ ነው ዋናው ነገር ሐሳቡን ለህዝብ ማጋራቱ ነው መድረኩን ፈጥሯል በዛ መድረክ ላይ ሐሳቡን አስተላልፏል የሚፈልገው ነገር ጀምሯል እኔ እሱን ነው ማየው እንጂ ይሄ ሰው መጣ ያበሻ ማይንድ ሴት ነው የምቀኝነት ማይንድ ሴት ምንድነው 3 ሰው ገባለት 31 ሰው ገባለት 41 ሰው ገባለት ምቀኛ ምን አገባ አዶናይ ምን ተናገረ ለምን አትልም ይሄ የተናገረው ትክክል ነው ይሄ የተናገረው ዝም ብሎ ነው ይሄ የተናገረው ይጠቅማል ይሄ የተናገረው አይጠቅምም እሱን ለምን አትናገርም ይሄ የሰራው ነገር ጥሩ ነው አዶናይ ምን ሰራ ለምሳሌ ይሄ ሰውዬ ከ100 ሰዎች በላይ ህፃናቶችን የልብ ህክምና እንዲያገኙ ቀዶ ጥገና እንዲያገኙ ያደረገ ወንድም ነው ይሄ ወንድም ላይ መመቀኘት ምንድነው አንተ ምን ሰርታል እዚህ ቁጭ ብለህ አረ ወንድ ሁን እኔማ ከወንድም በላይ ወንድ ነኝ አባቴ ከወንድም በላይ ወንድ ነኝ ወንድነት ምንድነው ላንተ ምንድነው ወንድነት ቅናት ነው ወንድነት ስድብ ነው ወንድነት ጥላቻ ነው ወንድነት ምንድነው ሰው እንደ ትርጉም ነው እንደ ራስ ነው አይ በራስ ነው የምትመለከተውና የአዶናይን ጉዳይ እስኪ ትንሽ እናነሳለን ትንሽ እንወያያለን ወዳጆቼ ኮፒ ሊንክ አድርጉ ታፕ አድርጉ እኔ ዛሬ ስለ አዶናይ ፕሮግራም የተነሱ ሐሳቦች ላይ ብቻ ነው እኔ መሄደውና አዶናይ ፕሮግራሙን ሲጀምር ገና ቱር ምንድነው ዲሲ ላይ በ28 ሞቲቬሽናል ፕሮግራም አለኝ ኢቨንት አለኝ ሲል እንደዚህ ሰዎች ተንጫጭተው ነበር አዶናይ ንግግር የምትነቃቁ ሰዎች ልትኖሩ ትችላላችሁ እኔ ሰላም አዶናይ ሲያወራ ሊያነቃቃኝ የሚችለው ሲፎራ አትግዛ ብር የሌለው ወንድ ባናቱ ይተከል ምንድነው ሲፎራ ካልገዛልሽ እንትን ካልገዛልሽ ሲለኝ ልነቃቃ የምችለው ያምሻል እንዴ እንደዚህ አይነት ወሬዎቹ ሊያነቃቁ ይችላሉ በተቀረገ ሲሪየስ ነው ህይወት እሱ ሲያስተምረኝ እኔ ልነቃቃ ይብርሽ ነው ያምሻል እንዴ ህይወትን የኖረ ሰው ነው ሊያነቃቃ የሚችለው ህይወትን ያሸነፈ ሰው ነው እኔ ሊያነቃቃ የሚችለው እንዴ በምን ህይወቱ በትዳር ህይወቱ በዚህ ሰክሰስፉል በሶሻል ሚዲያ በመጣውቅና ነገ እኮ የሶሻል ሚዲያ አውቅና ነገ እንቦጭ ይወርዳልኩ
ይሄ ሁሉ አድናቆት ይሄ ሁሉ መወደድ አይቀጥልም። አዝኛለሁ በዛ ደፍረ መምጣቱ አዝኛለሁ በዛ እኔ እውነቱን ነው ምናምን አዝኛለሁ። አሜሪካንን ሞቲቬት ላርጋችሁ ስለ ስራ ብሎ መምጣት ስድብ አይደለም። ገንዘብ ልለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ እንዴ? ያልተነቃቃ ሰው ነው ገንዘቡን ሲያወጣ መጣው። ምን አይነት ነገር ያ ያልተነቃቃ ሰው ነው ያን ሁላ ገንዘብ አውጥቶ የሰጠው? ያልተነቃቃ ያልሰራ ሰው እኮ ዝም ብሎ ማጨብጨብ ነው ስራው። ያልተነቃቃ ሰው ነው ያን ሁላ እርዳታ ሲሰጥ የነበረው ወይስ የነቃ ያወቀ ብቃት ያለው ሮይስ ያስነዳ ሰው የነቃ ነው? አሁን ለሱ ልትመክረው ነው? ይሄ እስክሌዱን እንዲህ እንጣርጌቺ መኪናው ድጃ ያለው ወይኔ ያለቃት መስኮታ ያልከው ያልነቃ ሰው የገዛው መኪና ነው ወይስ ነቅቶ ሰርቶ ህይወቱን የቀየረ ሰው የሰጠ መኪና ነው? ወይኔ አሜሪካ ወይኔ አረ ወድላችሁ ሞርባይሽ ነገ ጎረቤትን አይተህ አሜሪካ ይሄ ሁሉ ሰው ቢዝነስ ሲከፍት ታላቁ አሜሪካ ይሄ ሁሉ ህዝብ ስንት ቢዝነስ ሲከፍት ስንት አፕ ሞቲቬት ሲያደርግ ያልተደረክ ሰውዬ ዛሬ መቶ ብር ሞቲቬማ ነገ አረ ወንድ ናችሁ። ወይኔ አበሻ ትለያላችሁ። ወዲ አዶናይ ወዲ ቁልጭ ወዲ ሰገጥ ወዲና አንተ ስለ ሰላም ለመስረክ ወዲ ሴጋው ወይም ደግሞ ወዲ ቁልጭ ምናምን አዶናይ የምትባል ደንቆ ስለ ኢትዮጵያ ልትሰብከን አችልም። አንተ ዝንጀሮ $11 ብቻ ናት $11 ብቻ ቀረኝ ብሎ አልቅሶ ህዝብ የረዳው ሰው እንዴት የዚህን ሀገር ላይፍ እንደማሸንፍ ሲያስረዳኝ ይሄ ንቀት ነው። እኔ አልሰማም በዚህ ጭራሽ ነው የማልሰማው። ሄዶ እንደውም ፎቶ አንስታችሁ ላኩልኝ። እዛ እሱ ሞቲቬት ሲያደርግ ገብቶ ሞቲቬት የሚደረግ ሰው ዋው። እንግዲህ እንዳሳዩአችሁ ቪዲዮ ብዙ ሰዎች አስተያየት ሰጥተዋል። በአዶናይ ጉዳይ እንዴት ሞቲቬት ሊያደርግን ይችላል? አዶናይ ማን ነው? who the hell is he ምናምን እያሉ በቃ who the fuck is he ምናምን እያሉ በቃ በጣም ተንጫጭተው ነበረ። በጣም ተንጫጭተው እንዴት ነው እኛን የሚያነቃን? እኛ የነቃንን እኛ አሜሪካ እኮ ነው የምንኖረው፣ እኛ አውሮፓ ነው እኮ የምንኖረው፣ እኛ እኮ ዲሲ ነው የምንኖረው፣ እኛ እኮ ኒውዮርክ ነው የምንኖረው፣ እኛ ሲያትል ነው የምንኖረው፣ እኛ እኮ የሰለጠነው ሀገር ነው የምንኖረው። በምንድን ነው የሚያነቃን? እሱ ደግሞ አውሮፓ ቁጭ ብሎ ማነው ካናዳ ቁጭ ብሎ ለምኖ ቸግሮት ሀገር ቤት የገባ ነው። 11 ብር ብቻ ቀርቶት። አሁን ይቺን ሐሳብ እናንስ። ይኸውላችሁ ሰው ይቸግሯል። አሜሪካን ሀገር ቁጭ ብለ ሊቸግር ይችላል። አውሮፓ ቁጭ ብለ ሊቸግር ይችላል። የትም ሀገር አዲስ አበባ ቁጭ ብለ ሊቸግር ይችላል። ግን አዶናይ ከቸገረበት ነገር ላይ ትናንትና ሲለምን ከነበረ 11 ብር ዛሬ ደግሞ 300,000 ብር ሰብስቧል። ለራሱ አይደለም ትናንትና ለራሱ ቸገረኝ ብሎ 11 ብር ለምን አይደለም። ለውጥ ማለት ይሄ ነው። እኔ ቸገረኝ 11 ብር ስጡኝ፣ ማነው 11 ብር ብቻ ነው አካውንቴ ላይ ያለው አለ። ለህዝብ ጠየቀ፣ ለመነ። ዛሬ ግን እሱ ደግሞ 25,000 ህፃናቶችን ለማሳከም ተነሳ። ለምንድነው ፖዚቲቭ ሳይዱን ማናየው? ሁሉ ጊዜ ለምንድነው ሰውን ሐመር ለማድረግ የምንሄደው? ሁሉ ጊዜ ለምንድነው የሚሰሩ ሰዎችን ለማጠልሸት ስም ለማጥፋት ለምንድነው የምንሄደው? እኔ የምጠይቀው ለእናንተ ነው። ለምንድነው አሁን ይሄ ወንድማችን አስተያየት ይሰጣል፣ ፖለቲካ ላይ ያለው ምናምን ይሰጣል። ግን ምንድነው ፖይንቱ? 11 ብር የነበረው ሰው እንዴት ሊያነቃቃኝ መጣ? ፖይንቱ ምንድነው? አዶናይ እኔ አሁን ለምሳሌ አዶናይ እደግፈዋለሁ። ገና የሚጥር ልጅ ነው፣ የሚሞክር ልጅ ነው። እደግፈዋለሁ። ለምን? የሚጥር ሰው ደስ ስለሚለኝ፣ የሚለወጥ ሰው ደስ ስለሚለኝ። ከአዶናይ የምሰማዋል ለማልሰማዋል። ለምሳሌ አዶናይ ስለ ፊትነስ ሲያወራን ይሰማዋል። ራስን ስለመቀየር ሰልፍ ዲቨሎፕመንት፣ ሰውን ራስን መቀየር ደስ ይለኛል። ሱፍ ሲለብስ ደስ ይለኛል። ሲዘንጥ ደስ ይለኛል። አሁን እሱ ስለ ፋሽን ቢያወራኔ አዶናይ እንሰማዋል። ስለ ስፖርት ሲሰራ ሰማዋል። ስለዚህ ከአዶናይ የሚወስደው ነገር አለ። ሞቲቬሽናል ነገሮች ለምሳሌ ስለ ፍልስፍና አንዳንድ ነገሮችን የህይወት ተሞክሮችን የህይወት ፕሪንሲፕሎችን ምናምን ሲያወራ እንደምፈልገው ላያወራ ይችላል። እንደምፈልገው ገና ነው፣ ገና እያደገ ያለ ልጅ ነው።
እንደምፈልገው የሚያወራ አይደለም። ከሱ ይልቅ ሌሎች ሰዎችን ልሰማ ይችላል። ግን አዶናይ ግን የምሰማበት ቦታ አለ። አዶናይ የሚያስተምረኝ ቦታ አለ። ሁላችንም የሚያስተምረን ኢንከሬጅ የሚያደርግ ቦታ ላይ አለ። እኔ ኢንከሬጅ የማደርግ ቦታ አለ። አንተ ኢንከሬጅ የምታደርገኝ ቦታ አለ። አንተ ከኔ የተሻለ ሐሳብ ሊኖር ይችላል። ከኔ የተሻለ ጎበዝ ልትሆን ትችላለህ በአንድ ነገር ላይ። ሁላችንም የየራሳችን አንዳንድ ነገር አለን፣ የተሻለ ነገር አለ። ግን ምንድነው ፖዚቲቭ ማይንድ ሴት ስለሌለን ሁሉ ጊዜ ድክመት ነው የምንፈልገው። እንዴት ነው ትናንትና 1 ብር የለመነ ሰውዬ እንዴት ነው ዛሬ የሚያነቃቃኝ? ያነቃቃሃል። ለምኖ ያገኘ ሰው ያነቃቃል። ኦንስሊ ለምኖ የተቀየረ ሰው እሱ ግን ኦንስሊ እንደውም የዛን ጊዜ ምንድነው ያለው አዶናይ ሲያወራ እኔ ለመንኩት ቸግሮኛ አይደለም የሰውን ፍቅር ለማየት ነበረ ምናምን ለማየት ነበር ብሏል። እኔ ባልስማማም በዛ አባባሉ አልስማማም። ባይዘው ባያደርገው ጥሩ ነው። ግን እሱ አይደለም ፖይንቱ። ትናንትና እዚህ ጋር ነበረ። ትናንትና ካናዳ ቸግሮት፣ ትናንትና 11 ብር ኖሮት፣ ትናንትና ራሱ ላይፍን መቀየር አቅቶት ኢትዮጵያ የገባ ሰው እንዴት ኢንከሬጅ ያደርገኛል ነው የብዙ የነዚህ ሰዎች የተቃዋሚዎቹ ክርክር ማለት ነው። እኔ ደግሞ ምለው ኢትዮጵያ ገብቶ አዶናይ ምን ሰራ ነው። አያችሁ ኢትዮጵያ ገብቶ የሰውዬ እኮ ራሱን ለውጧል አይደለም? ኢትዮጵያ ገብቶ ብዙዎችን እየለወጠ ነው። ለብዙዎች እንጀራ እየከፈተ ነው። ለህፃናቶች ታፕታፕ አድርጉ ወዳጆቼ፣ ሼር አድርጉ በደንብ። ለህፃናቶች እርዳታ እየሰጠ ነው። አይታችኋል። የዲላ ልጆችን የማን ነው የዲቻ ልጆችን መንገድ ላይ ሰርተው እንዲበሉ ሱቅ ሲከፍትላቸው የሊስትሮ የሚጠርጉበት ዕቃ ሲከፍትላቸው ሲያደራጃቸው አይታችኋል። ይሄ ለኔ ትልቅ ነገር ነው። ህፃናቶችን የሥራ ዕድል እየፈጠረ ነው። ይሄን እያደረገ ነው አይደለም? ስለዚህ ሰው ማን ነው አዶናይ ልጁ እየለወጠ ያለው ነገር አለ፣ እየሰራበት ያለ ነገር አለ። እና እናንተ ያነሳችሁት አርጊውመንት አዶናይ ትናንት ካናዳ ነበረ፣ ላይፉንም እንደኛ ስትራግል አላደረገም፣ እንደኛ አልለፋም፣ እንደኛ አልተቀየረም እና ቸግሮት ላይፍን ቻሌንጅ ከብዶት አገር ቤት የገባ ሰው ነው። እንዴት እኔን ሞቲቬት ያደርገኛል? የኔ መልስ ለእናንተ አዎ ሞቲቬት ያደርጋችኋል። ለምን አዶናይ ምንም እንኳን ከካናዳ ላይፍ ቸግሮት ቢገባም ኢትዮጵያ ገብቶ ላይፉን ቀይሯል፣ ኑሮውን ቀይሯል፣ ተቀባይነቱ ጨምሯል። እንደገናም ሌሎች ብዙ ሰዎችን እየረዳ ነው። ወደ 20,000 ሰዎች ወደ 25,000 ሰዎች ለመርዳት ህፃናቶች ለመርዳት የነሱን ነፍስ ለመዝራት እዚህ ሀገር መጥቷል። በዚህ አጋጣሚ ደግሞ የማነቃቂያ ኮንሰርት አዘጋጅቷል። ኮንሰርቱ ላይ ብዙ አስተያየቶች ተሰጥቷል። ስለሱም እናነሳለን እና መልሴ ለእናንተ ላነሳችሁ ወንድሞች ለዮኒ ማኛ ለሊያ ከበደ አልኩኝ ሊያ የምትባለው ልጅ ይሄ ወንድማችን ስሙን አላውቀውም። ለእናንተ መልሴ ምንድነው? እኔ በአዶናይ በኩል የሚታይ የኔ ምልከታ ማለት ነው። ለአዶናይ መመለሴ ሳይሆን እኔ ታዘብኩት ወይንም እኔ ማስበውን እየነገርኳችሁ ነው። አዶናይ ህይወቱን እየቀየረ የብዙ ልጆችን ህይወት እየቀየረ ብዙዎችንም ደግሞ ከወደቁበት እያነሳ ነው። አርቲስቶችን ከወደቁበት እያነሳ ነው። ህፃናቶችን ከወደቁበት አንስቶ እያሳከመ ነው። ሞት ላይ ያሉ ህፃናቶችን እያሳከመ ነው። ይሄ ቼንጅ ነው። ይሄ ለውጥ ነው። ይሄ ትልቅ ለውጥ ነው። ስለዚህ የእናንተ አርጊውመንት ከምንድን ነው የመጣው? ከእውቀት ማነስ ነው የመጣው። አንዳንዶቹ ከቅናት ነው፣ አንዳንዶቻችሁ ከእውቀት ማነስ ነው፣ አንዳንዶቻችሁ ዘላችሁ በቃ ይሄ ኔጌቲቭ ማይንድ ሴት ስላላችሁ ተቃውሞ ብቻ ስለምትወዱ ተቃርኖ ብቻ ስለምትወዱ መልካም ነገር ማየት ስለማትችሉ የሚመጣ ትችት ነው ያየሁት። ስለዚህ ባረም ላይ ነው ምንድነው ይሄን አስተያየታችሁን ቀይሩ። ሌላ ጊዜ ሰዎች የሚሰሩ ሰዎች ሲኖሩ ኢንኮሬጅ አድርጉ። የተሳሳተ ሰው ካለ በጨዋ ደንብ ክሪቲክሊ ስላችሁ ምንድነው በምክንያት አንተ የሰራው ትክክል አይደለም፣ ይሄን የተናገርከው ትክክል አይደለም፣ ይሄ ማለት እንዲህ ነው ብላችሁ አስረዱ። ሰው እንዲማርበት አድርጉ። ድፍን ያለ ጥላቻ ተገቢ አይደለም። ድፍን ያለ ጥላቻ ተገቢ አይደለም። ስለዚህ አዶናይ የሚበረታታ ወንድም ነው ወዳጆች። እኔ የማየው እንደዛ ነው። እኔ አዶናይ ደጋፊ ነኝ። ለምንድነው ፍጹም ይሄን ስላችሁ ግን አዶናይ ፍጹም ሆኖ አይደለም።
አዶናይ ብዙ የሚቀረው ነገር አለ። ምናልባትም እሱን ጥሩ ትችት ከሚሰጡት ሰዎች እንደኔ አይነቱ ተለወጥ አዶናይ፣ ይሄን ጉድለትን አስተካክል፣ ይሄን ጉድለትን አሻሽል የሚሉ ሰዎችን ከሰማ ድክመቶቹን ይቀርፋል፣ የተሻለ ፐርፎርም ያደርጋል፣ የተሻለ ሰው ሆኖ ይቀርባል። ግን ሁሉም ሰው ፍጹም አይደለም። በተለይ የሚሰራ ሰው ወዳጆቼ፣ የሚሰራ ሰው ይሳሳታል። እኔ እዚህ ስሰራ እሳሳታለሁ። ከንግግሮቼ ከቃላት ግድፈት አለ። አንዳንዴ ስሜታዊ ሆኜ ከሰው ጋር እጣላለሁ። አይታችሁኛል። ቲክታክ ላይ ስሰዳደብም አይታችሁኝ ታውቃላችሁ። የማይገባኝ ማላውቀው ሁኔታ ውስጥ ልገባ እችላለሁ። ስለዚህ የሚሰራ ሰው ስህተት አይጠፋም። ከሚሰራ ሰው ግን ምንድን ነው የሚማር ሰው ካለ፣ ራሱን የሚጠይቅ ሰው ካለ ይነው ቆይ አንድ ጊዜ ሪኮስት የምትልኩልኝ ቆይ አንድ ጊዜ እኔ በደንብ ያዘጋጇቸው ቪዲዮዎች ስላሉ ታፕ አርጉ፣ ኮፒ ሊንክ አርጉ፣ ለሌሎች አድርሱ። ቤቢ ሾ ቴንክ ዩ። አስተባብሯቸው ሞዴሬተሮች፣ በደንብ ለሌሎች እንዲደርስ አድርጉ። የምናወራው ትናንትና ሰሞኑን በነበረው እንቅስቃሴ ላይ ነው። ሰሞኑን በነበረው የአዶናይ ኮንሰርት ላይ የአዶናይ እንቅስቃሴ ላይ ብዙ የተለያዩ አስተያየቶች ሰው አሁን ይሄን የምናደርገው ምንድነው ኦነስትሊ ሰው እንዲማር በቃ ይሄ ሶሻል ሚዲያው የሰለጠነ ሐሳብ እንዲያንጸባርቅ ከክፋት ከቅናት እንዲወጣ መልካም ሰዎች እንዲበዙ ነው። ዋርነር ቲያትር አዳራሽ በአሜሪካ ዋሽንግተን ዲሲ በትናንትና ዕለት ምን ጉድ መጣብኝ እስኪል ድረስ በላብ ሲዘፈቅ አምሽቷል። ኢትዮጵያውያን ዲያስፖራዎች ግልብጥ ብለው ወደ አዶናይ ኢቨንት በመሄድ ማለት ነው ዳግም የአድዋን ጦርነት አስታወሰኝ ብላችሁ ምን ነገር ነው ያየነው። አንደኛው አዶናይን አድንቆትም አይመስለኝም። ባይ ዘ ወይ እኔ ከዚህ በፊት ዮኒ ማኛ ቤት ተናግሬያለሁ። ሰሞኑን በነበረው ግርግር ላይ አንድ ጊዜ ተናግሬያለሁ። ምን ብያለሁ? የአዶናይን አድንቀው ቪዲዮ የሚሰሩ ሰዎች ልጁ አሁን እዚህ ከዚህኛው ቪዲዮ በላይ አይዞሽ ገለቴ ከሚለው ቪዲዮ በፊት ምንድነው የተናገረው ሰውዬ ምን አለ? የተናገረው ልጅ በዋርነር ቲያትር የአዶናይ ደጋፊዎች ላበላብ እስኪሆኑ ቤቱ ሞልቶ መቀመጫ ጠፍቶ ምናምን ምንድነው ይሄ? ሰው መስማት የሚፈልገውን እየነገረ አዶናይ ብዙ ወዳጆች ስላሉ እሱ ቪዲዮ ቫይራል እንዲሄድለት እሱ ላይክ እንዲያገኝ ብዙዎቹ እንዲህ ነው የሚያደርጉት። አያችሁ? እንደዚህ አይነት ደጋፊዎችም አዶናይን መላክ ያደርጉታል። አንዳንዶቹ አዶናይ እንዲህ ነው፣ አዶናይ እግዚአብሔር ነው፣ በቃ እግዚአብሔር ነው ማለት ነው የሚቀራቸው። እነዚህ አይነት ደጋፊዎችም አይጠቅሙትም። እናንተም አታጋኑት። አዶናይ ጥሩ ልጅ ነው። አዎ ጥሩ ልብ አለው። አዎ እየሰራ ያለ ልጅ ነው፣ ግን ፐርፌክት አይደለም። ብዙ ስህተቶችን በመሃል የሚቀላቀል ልጅ ነው። እንዲያውም የሚጠቅመው ስህተት ሲሰራ አዶናይ ይችን ብታስተካክላት፣ ጥሩ ሲሰራ ደግሞ አዶናይ ይሄንን አደረክ መልካም ነገር ነው። ዝም ብለህ ጨፍና አድርገህ አዶናይ 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 ቀንና ሌሊት አዶናይ አዶናይ አይጠቅመው እንዲህ የሚሉ ደጋፊዎች አሉት። ባይዘው ፍጹም አምልኮ የሚመስል ነገር ይሄ ለአዶናይ አይጠቅመው። አንዳንዶቹ ደግሞ ክላውድ ቼዘር ናቸው። እነዚህ ክላውድ ቼዘር ደግሞ ምንድነው የአዶናይን ፌም ተጠቅመው በየቀኑ 10 ቪዲዮ እየሰሩ ላይክ እና ሼር ማግኘት ይፈልጉ። የአዶናይ ደጋፊዎች ላይክ ያደርጋሉ፣ ቪዲዮ ሼር ያደርጋሉ። ለዛ ፐርፐዝ የራሳቸውን ፔጅ ለማሳደግ ብለው ልጁን ግን በቃ ያልተገባ ኢሜጅ ይሰጡታል። ይኸውላችሁ ያልተገባ ኢሜጅ በድጋፍም በተቃውሞም ስታደርግ መጥፎ ነው። እኔ ቀንቻለሁ። እኔ እኮ አዶናይ እንደግፍ የሆነው ቤንጃን ምናምን ትባለው ለምን ትቀናለህ ነው? እኔ ቅናት አይደለም እኮ የምነግርህ። እኔማ በቀናማ ስሰድ ቦታ ነበር እንደሌሎቹ። እኔ እያልኩ ያለሁትኝ ተገቢ ነው። አዶናይን ተገቢውን ድጋፍ ስጠው። ለሚያደርገው ጥሩ ነገር ነው ብለህ መስክር። ለሚያደርገው መልካም ነገር አመስግነው። ስህተት ስታይበትም ደግሞ እንደ ማንኛውም ሰው አዶናይ ይሄ ስህተት ነው፣ ይሄን ብታስተካክል፣ ይሄ ንግግር መጥፎ ነው በጨዋ ደንብ ብትለው እሱን ይገነባዋል። ከነስህተቱም በደንብ አሁን ፐርፎርመንስ ትናንትና ያደረገው ምንድነው የኢቨንት ላይ ጥሩ ነገሮቹን ማውጣት። ትናንት ምንድን ነበር የአዶናይ ፐርፎርመንስ? እንዴት ነበረ? መድረኩን እንዴት ተቆጣጠረ? ምን አይነት ሜሴጅ አስተላለፈ? የቱ ነገር ነው ጥሩ፣ የቱ ነገር ነው ደግሞ የጎደለው? እሱን አውጥተን ማሳየት አለብን። አዶናይን የሚጠቅመው የሚያሳድገው እንደዚህ አይነት ነገር እንጂ
በቃ ያለውን በሙሉ ጉድለቱንም ጥሩ ነገሩንም ጥሩን ነገር ጨፍልቀው ምንም እንዳልሰራ ጉድለቱም ደግሞ እንዳልጎደል አድርገው የሚያቀርቡ ሰዎች ምንም አይጠቅሙት። ሁለቱም ፋሪ ኢንድ ናቸው። ሁለቱም አንደኛው በማለቅለቅ በምናምን ጥግ ላይ ነው ያለው፣ አንደኛው ደግሞ በመቃወም በመጥላት ጥግ ላይ ነው ያለው። እንደሱ ከሱ ይልቅ አዶናይን መልካም የሚሆነው ለማንም ባይዘው ይሄ ለአዶናይ ብቻ ሳይሆን ለማንኛውም ሰው የሚሆነው መልካም ነገሩን ብታሳይ ነውና አሁን እዚህ ቪዲዮ ላይ እንዳያችሁት ከኋላ ቀርጸው እዚህ ቪዲዮ ላይ ታያችኋል አይደል? ከኋላ ቀርጸው አዶናይ 50 ሰው ገልባለት አያችሁ። አዶናይ ዝግጅቱ ላይ እንዴት 50 ሰው ብቻ ትሄዳላችሁ ከሰራችሁ አይዞሽ ገለቴ ብለው ለጠፉ ማለት ነው። ኦነስትሊ 50 ሰው አይደለም ያለው። እኔ ራሱ ቪዲዮን አይቼዋለሁ። እኔ ብዙ ኮንሰርት አዘጋጅቼ አውቃለሁ። ባይ ዘ ዌይ ኮንሰርቱን ያዘጋጀው ምነው ሸዋ ነው። እኔ ከምነው ሸዋ ጋር ብዙ ኮንሰርቶችን አውቃለሁ። ከሌሎቹም ሰዎች ጋር ብዙ ቱር አድርጌ አውቃለሁ አሜሪካን ሀገር። ስለዚህ ሰዎቹን እንደዚህ አይቼ አውቃለሁ። አዳራሹ ስንት ሰው እንዳለ አውቃለሁ። 50 ሰው አይደለም የነበረው። በእርግጠኝነት እኔ ንገሩኝ ካላችሁ ከ150 እስከ 200 ሰው ነበር በትንሹ ነው። ከዛም ከፍ ሊል ይችላል። ከ150 እስከ 200 ሰው የሚሆን ሰው ነበር እዛ አዳራሽ ላይ። ግን it doesn't matter። እኔ ልንገራችሁ፣ እኔ አሁን የጠራሁላችሁ ቁጥርም it doesn't matter። what matters is አዶናይ ዝግጅቱን አዘጋጅቶ የሚያከብሩት ሰዎች መገኘታቸው፣ የሚወዱት ሰዎች ደጋፊዎቹ መገኘታቸው፣ 50 ሞኑ 100 200 ሞኑ 300 መገኘታቸው this is his first show ወዳጆች። ይሄ የመጀመሪያው ሾው ነው፣ የመጀመሪያው ኢቨንት ነው። ስለዚህ ይሄ ሰውዬ 100ም ሰው 50 ሰውም ተገኘለትና አክብረውት እዛ መድረክ ላይ ፕሮግራሙን ማዘጋጀቱ በራሱ ስኬታማነት፣ በራሱ ትልቅ ስኬታማነት እግዚአብሔርን ነው የምላችሁ። ቢኮዝ ማንም ሰው እዚህ ሀገር ያሉ ፐብሊክ ስፒከሮች እዚህ ሀገር ያሉ ማንኛውም የታወቀ ሰው ወይንም ኮሜዲያኖች ዝግጅት ሲያዘጋጁ ሶልድ አውት አይሆንም በአንድ ቀን። ጠይቁ፣ ታሪካቸውን አንብቡ። የማን ነው ስቲቭ ሃርቪ ኒውት ሲናገር መጀመሪያ ላይ ሰክሰስፉል ነበር አልነበረም? መጀመሪያ ኢቨንቱ ጥሩ ነበረ፣ ሙሉ ለሙሉ ነበር፣ ሶልድ አውት ነበር ነው። ቀስ እያሉ ነው እያደጉ የሚሄዱት። እንዲያውም እኔ የጠበቅኩት ምንድነው ጠላቶች ሞጣ የሚባል ሰው ምናምን እና አላዛር ምናምን እነ ዮኒ ማኛ እነ ማናቸው እነ ሊያ ምናምን ስለተንጫጩና ጥላቻ ስለነዙ እንደውም የአዶናይ በዛ ምክንያት ሰው ተገፋፍቶ ሶልድ አውት ይሆናል ብዬ አስቤ ነበር። ኦነስትሊ ሶልድ አውት ይሆናል ብዬ አስቤ ነበር። እንደዛ አልሆነም አንፎርቹኔትሊ። ባይሆንም ግን ለኔ ኢቨንቱ ምንድነው በሉኝ፣ ይሄ የአዶናይ ኢቨንት ምንድን ነበረ ካላችሁኝ አስወሬ ጋድ ሰክሰስፉል ነበር። ሰክሰስፉል ከምን አንጻር? ከአዶናይ ጀማሪነት አንጻር ገብቷ ከነበረው ጫና። የነበረውም ጫና እኮ ማሸማቀቁም ቀላል አይደለም። እንዳትሄዱ እናንተ መሃይሞች ምናምን እየተባለ እየተሰደበ ነበርና አንዳንድ ሰው ፈርቶ የሚቀራል። ያንን ደግሞ ሰብሮ ይሄ እነዚህ ምቀኞች ብሎ ደግሞ ይሄዳል። ስለዚህ ከነበረው ጫና እሱም እንደዚህ አይነት መድረክ አዘጋጅቶም ስለማያቅ ከነዚህ ነገሮች አንጻር ያደረገው ኮንሰርት ያደረገው ምንድነው የሚባለው ኢቨንት ቬሪ ሰክሰስፉል ነው። ከዚህ በላይ መዘጋጀት አለበት አዶናይ፣ ከዚህ በላይ መዘጋጀት አለበት። እኔ አዶናይ መቸለታም ብያለሁ። ባይዘው የአዶናይ ትልቁ ችግር ሪሄርስ አያደርግም፣ አይዘጋጅም። አይቼዋለሁ። ልቡ ውስጥ ያለውን መልካም ነገር ብቻ ነው የሚያቀርበው። እንደሱ አይሰራም አዶናይ ወንድሜ፣ እንደሱ አይሰራም። you need to rehearse, you need to write it down። እሱን አጥንተ በደንብ አርቲኩሌት የሆነ እንደ ልክ ስማ እንኳን አዶናይ ቀርቶ እኮ ልነግርህ ነው ፍቃዱ ተክላይ ማርያም ብሔራዊ ቲያትር ነፍሱን ይማረውና ብሔራዊ ቲያትር ሙቪ ምንድነው ቲያትር ሲሰራ የቲያትር ብቃት አለው አይደለም ሰውየው። ግን እያንዳንዱን ቲያትር ሪሄርስ ያደርጋል። አጥንቶ ጽፎ ተዘጋጅቶ አንብቦ ነው የሚሄደው። አዶናይ እኔ ባለኝ መረጃ እዛ አካባቢ በጣም ቅርብ የነበሩት ሰዎችም ስለማቅ ብዙ ሪሄርስ አያደርግም። ባለው ነው ፍሎውን ነው ያለውን ፍሎ ነው የሚለቅ። እንደሱ አይሆንም አዶናይ፣ እንደሱ አይሆንም። እና ለኔ ያለኝ መልእክት ምንድነው? ላንተ ያለኝ መልእክት ወንድም አዶናይ ላንተ ያለኝ መልእክት ምንድነው? ይኸውልህ የተዘጋጀ የተጻፈ ሪሄርስ የተደረገ ፕሮግራም ነው ማድረግ ያለብህ።
እያንዳንዷን ቃላት መርጠ ጽፈ ዝም ብለ ራንደምሊ የምታውጣቸው ቃላቶች ይደነቃቀፋሉ። አንዳንዴ ትክክል አይሄድም። ሰው ነሃ፣ ፐርፌክሽን አይኖርም። ግን የተጻፈ የተዘጋጀበት ከሆነ የምትፈልገውን ታስተላልፋለህ። ስለዚህ እንደዛ ብታረግ እኔ እመክርሃለሁ ወንድማንም አዶናይ እንደዛ ነው የምለው እና የማየው ችግር እሱ ነው። ግን ልክ እንዳልኳችሁ የአዶናይ ፕሮግራም አሪፍ ነው፣ የሚያበረታታ ነው። ምቀኞች እንዳሉት 50 ሰው አይደለም። ምቀኞች እንዳሉት ከኋላ ፒክቸር አንስተው እንደለጠፉት ባዶ አልነበረም። ቤቱ በጣም ሂውጅ ነው። ከ2000 ሰው በላይ የሚይዝ ቤት ነው። በጣም ሂውጅ ነው። እዚህ ቤት ውስጥ 200-300 ሰው ሲገባ ስታዩ ትንሽ ነው የሚመስለው፣ ባዶ ነው የሚመስለው። ያ ዳትስ ዘ ፕሮብለም። አሁን ይሄ ቤት በጣም ሂውጅ ነው። ሙሉ ካልሆነ በስተቀር ብዙ ሰው ገብቶ እንኳን ሰው እንዳልገባ ነው የሚመስለው። ስለዚህ ያየነው ነገር ይሄ ነው ወዳጆች፣ ያየነው ነገር ይሄ ነው እንጂ አዶናይ ለኔ ሰክሰስፉል የሆነ ናይት አሳልፈዋል። ወዳጆቹ ፍቅር አሳይተውታል፣ አይቻለው። የሚገርም ፍቅር አሳይተውታል። በጣም ደስ ይላል። ባይዘወል ዲሲ ላላችሁ ሰዎች ሄዳችሁ ለደገፋችሁ ሰዎች በጣም ምስጋና ይገባችሁ። እውነቴን ነው የምላችሁ። ይሄ ሁሉ እናንተ ሄዳችሁ መደገፋችሁ ጥሩ ነገር ነው። ምን ነው ሸዋም ደግሞ ወዳጄም ነው ይሄንን ልጅ እንዲወጣ ለማድረግ የተሻለ ቦታ እንዲደርስ ለማድረግ ደፍረ ብዙ ጊዜ እሱ ምን ነው ሸዋ እንደምታውቁት ኮንሰርት ነው የሚያዘጋጀው፣ የሙዚቃ ድግስ ነው እንጂ እንደዚህ አይነት ወይንም ኮሜዲ ነው የሚያዘጋጀው እንጂ እንደዚህ አይነት ኢቨንት ደፍሮ አያውቅም፣ ሰርቶም አያውቅም። ስለዚህ ይሄንን ከህዝብ ጋር እንዲገናኝ ያደረገው ሸዋም ራሱ አደንቀዋለሁ። ትክክል ነው። አዶናይ በዚህ እንደውም እኔ የምጠይቀው ምንድነው ሌላ ከተሞችም ከመሄድ ወደኋላ እንዳትል በደንብ ነገሮችን አመቻችተ ግን በደንብ ተዘጋጅተ ልክ እንዳልኩ ያንተ ትልቁ ችግር የዝግጅት እጥረት ነው። እኔ ያየሁት እሱ ነው። የዝግጅት እጥረት አለብህ። ራስህ ደግሞ በየቦታው እየሄድክ ፍላየር መበተን የለብህም። ብዙ ሰው አለ እኮ ፕሮሞተሮቹ ምን ሰርተው ይብሉ፣ አንተ ለምንድነው ፍላየር የምትበትነው ነው? ያንን ጊዜን ሪሄርስ ነው የምታደርግበት። አሁን ለምሳሌ 1 ሳምንት ቀርቶት እሱ ፍላየር እየበተነ ነበር ነው። እሺልም እንደዛ መሆን አልነበረበትም እኮ። አዳራሹ እኮ 3000 ሰው ነው የሚይዘው። 1000 ሰው እንደገባ ነው የሰማሁት። ምቀኞች ናቸው የሚጮሁት። ቴምር ትክክል ኤግዛክትሊ። እኔ በኔ የኔን እይታ ነው የምነግርሽ። አዳራሹ 2000 ሰው እንደሚይዝ ነው የማውቀው። 3000ም ሊይዝ ይችላል። በኔ እይታ ግን ልክ እንዳልኩሽ ከ200 እስከ 300 ሰው ገብቶ ሊሆን ይችላል። ከዛም ሊበልጥ ይችላል። እንደዚህ ራፍሊ ነው የምገምተው። ገባሽ? ግን አዳራሹ ሂውጅ ስለሆነ አንቺ እንዳልሽው ብዙ ሰው ካልገባ 500ም 600 ሰውም ገብቶ ወይም 1000ም ሰው ገብቶ ቤቱ እንደዚህ ሊታይ ይችላል። I was there and 1200 people there. Oh my god. Congratulations. እንደዛማ ከሆነ በጣም እንደውም ደስ የሚል ነገር ነው። እዛ የነበራችሁ ልጆች የነበራችሁን ምልከታ እንደውም ትሰጡኛላችሁ። ወደ ላይ የመጣችሁ እናንተም ሐሳባችሁ እንድትሰጡኝ የነበረውን ኢቨንት ጥሩንም መስተካከል ያለበት መጥፎ ምናምን ምቀኝነት ይሄ ሸረኝነት ሳይሆን የነበረውን አዶናይ ማስተካከል ያለበት ሰው መማር ያለበትን ነገር ትነግሩኛላችሁ። ካያችሁ ጥሩ ነገር እሱንም ታካፍሉኛላችሁ። እንደዛ ነው ምለው እና እንደዚህ ሲሉ ነበር እነ ዮኒ ማኛ ባይዘው ወዳጄ ነው። ዮኒ ማኛ ወዳጄ ነው። ይሄ ፍሬንድሊ ክሪቲክስ ነው በሉልኝ። ለዮኒ ማኛ ነገሩልኝ። አዲስ ታይምስ ፍሬንድሊ ክሪቲክስ እያደረገ ነው። ወዳጄ ነው። መጣላት አልፈልግም፣ መቦጫጨቅ አልፈልግም። ሰዎች እንዲሰድቡኝ ሞጣ አፉን ይከፍታል። ያው ሞጣ እኔን እንደ ይቅርታ አድርጉልኝ፣ ሰው አከብራለሁ፣ እንደ ሰው አልቆጥረውም። ሞጣን እንደ ሰው አልቆጥረውም። ያው ወጥቶ መሳደቡ አይቀርም። ስለዚህ ለሞጣ I don't give a damn. I don't pay attention. የሱን አስተሳሰብ ላይ በጣም የደከመ ኋላ ቀር ትግሬ ይላል። ትግሬ እኮ ሰው ነው ሞጣ። በዚህ አጋጣሚ ሞጣ ቀራኒው እኔ ለምሳሌ የቲፒኤልኤፍ ተቃዋሚ ነኝ። ትግሬ እንግዲህ አልጠላም። ሁሉም አሁን አዶናይ ምንድነው ሲለው የነበረው የወያኔ ልጅ ነው ቢሆንስ እኔ አሁን አዶናይ አባቱ ወያኔ ቢሆን እንኳን I don't care። በአባቱ አዶናይ ይጠየቃል እንዴ? አዶናይ እኮ አዶናይ ነው። አባቱ ገዳይ ሊሆን ይችላል፣ እናቱ ሌባ ልትሆን ትችላለች አይደል? የነች እያልኩ አይደል? ዘመዶቹ ሌላ ሊሆኑ ይችላል። አዶናይን በስራው ነው ጀጅ የምታረገው፣ በማንነቱ
በሱ ፐርሰናሊቲ ነው ጀጅ የምታደርገው እንጂ በአባቱ በልጁ። አሁን ሞጣን እግዚአብሔር ያሳየና ሞጣ ለሚያደርገው ክፍታፍነቱ ለሚሳደበው ስድብ የሱ ምስኪን ልጆችን መጠየቅ አለብን። አሁን እንደ ሞጣ በሶሻል ሚዲያ ክፍታፍ የለም፣ ነውረኛ የለም። ያው ማህበረሰባችን እንግዲህ ባለጌን ማሳደግ ባለጌን ማድነቅ ፈርዶብን እንደዛ ስለሆነ ነው እንጂ ይሄ ሰውዬ አንድም ሰው ተመልካች ሊኖረው አይገባም ነበር። ግን ባለጌ እንወዳለን የኛ እንደ ማህበረሰብ ችግራችን እሱ ነው እንጂ ሞጣ በሚያደርገው አሳፋሪ ድርጊት ሚስቱን ልጆቹን መውቀስ እንችላለን? አንችልም። ሞጣ ትልቅ ሰው ነው፣ ትልቅ ሰው ነው። እሱ የሚያደርገው የሱ ስህተት የራሱ ነው። የሱ ጥሩ ነገር ለራሱ ነው፣ ለልጆቹ ሊሆን አይችልም። so what ንገሩኝ፣ ምንድነው ችግሩ? ትግራዋይ መሆናቸው ትግሬ በሙሉ ጠላት ነው ያለው ማን ነው? ይሄ የመሃይምና የዘረኝነት አስተሳሰብ ነው። ይሄ ድብን ያለ የዘረኞች አስተሳሰብ ነው። ይሄንን ዘረኝነት የሚደግፍ ሰው ካለ ለሚተይደስ አንተም በዘረኝነት ውስጥ አንቺም በዘረኝነት ውስጥ የተዘፈቃችሁ በዘረኝነት በሽታ የምትታመሙ ነውረኞች ናችሁ፣ ነውረኞች ናችሁ። እኔ ስለ አዶናይ ቤተሰብ አላቅም፣ ስለ አዶናይ አባት አላቅም፣ ስለ አዶናይ እናት አላቅም፣ ስለ አዶናይ አጎት አክስት አላቅም። አይ ደወነ ነው ስለ አዶናይ አባትና አክስት ምናምን ማወቅም አይጠበቅብኝም። I don't need to honestly ምንም አይጠበቅብኝም። የአዶናይ አባት ጥሩ ከሰራ የሚወቀሰው የአዶናይ አባት ነው። አሜን የሚደገፈው የአዶናይ አባት ነው። መልካም ስራው የሚነገረው የአዶናይ አባት ነው። ሲሳሳትም የሚወቀሰው ያ ግለሰብ ነው፣ ወይ እናቱ ወይ አባቱ ወይ አጎቱ። አዶናይ በራሱ ነው ጀጅ የሚደረገው። ይሄንን መለየት ያልቻለ ሰው ግን ሰው አስተምራለሁ ብሎ አደባባይ ላይ ወጥቶ ቀንና ሌሊት ማህበረሰብን መስደብ፣ ህዝብን መስደብ፣ ግለሰቦችን ለመስበር መንቀሳቀስ ይሄ ከኋላ ቀርነት የሚመነጭ ነው። ሰው ኋላ ቀር አስተሳሰብ ያላችሁ እንደነ ሞጣ አይነቶቹ መቼ ነው የምትሰለጥኑት? መቼ ነው አሜሪካ እኔ አሁን ሞጣ መቼ ነው አሜሪካ የምትገባው ነው እያልኩ ያለሁት። ይሄንን ቆርጣችሁ ላኩለት። ሞጣ ቀራኔው አሜሪካ አልመጣም። 20 ዓመት ኖርሃል፣ አሜሪካን አልገባህም ወዳጄ። ሲሪየስሊ አንተ አሜሪካን አልመጣህም እንዴ? እኔም አቃት አሜሪካ ሰው አስቦ የሚናገርባት የሰለጠነ ሰው የሚኖርበት የሰለጠነ አስተሳሰብ የሚራመድበት ሰርቶ እንጂ ተሳድቦ የማይኖርበት ዘንጦ የሚኖርበት ለፍቶ የሚኖርበት ሀገር ነው አሜሪካ። አንተ ተሳድበ የምትኖርበት አሜሪካ ገና ያልመጣህበት ገና ከኑሮ ከድህነት አስተሳሰብም ፋይናንሻሊም ሜንታሊም ከድህነት አልወጣ። በሁለቱም ነው እየተሰቃየ ያለው እና ሞጣን እንግዲህ ምናልባት የፋይናንሻል ፕሮብሌሙን ጎፈንድሚ ከፍተን ልንረዳው እንችላለን። ግን የአይምሮ ድህነቱን በምን እናስተካክልለታለን? እስኪ ንገሩኝ፣ እስኪ ሐሳብ ስጡኝ። በምን እናስተካክላለን? የሞጣን የአይምሮ ድህነት በምን መስተካከል ይችላል? እስኪ ቻት ኮሜንት አድርጉልኝ እስኪ። በምን ይስተካከላል? በምንም ኤግዛክትሊ በምንም ሊስተካከል የአይምሮ ድህነት በምንም ሊስተካከል አይችልም። ፋይናንሻል ተስተካከላል። ጠንክረ ከሰራ እንደኛ ደግሞ ያለ ኢትዮጵያኖች ካለን ሰብሰብ ብለን ከረዳም ይስተካከላል። የአይምሮ ድህነት ግን በተለይ በዚህ በሞጣ እድሜ ላይ ከባድ ነው ለመቀየር እና ሞጣ አይቀየርም። የኔ መልእክት ደግሞ ሞጣ ገና አሜሪካን ሀገር አልገባም። አይ ቲንክ ዳላስ ነው ቴክሳስ ነው የሚኖረው። ለኔ ግን ስቲል ደንበጫ ነው የሚኖረው። እሱ የመጣው አይ ቲንክ ከደብረ ማርቆስ ይሁን ከደንበጫ ነው የመጣሁት ብሏል፣ ጎጃም ውስጥ አማራ ክልል። እኔ ስለዚህ ሞጣ እስከዛሬ የሚኖረው እዛች የመጣችበት ከተማ የተወለደበት ከተማ ደንበጫ የሚኖር ገና አይምሮ ያላደገ ያልሰለጠነ ወንድማችን ነውና አትቀየሙ። እስኪ ዮኒ ማኛ ጋር እንሂድ እስኪ። የታለ
ዮኒንም ባይዘው ለማስተማር ነው እንጂ ለሌላ ለመሰዳደብ አይደለም። ይሄን ቪዲዮ ደግሞ አይታችሁ እንዳትጮህ እርግጠኛ ነኝ እንደማትጮህ ተስፋ አደርጋለሁ። ዮኒን እስኪ እንስማ። ቃራ አይነፋ እኔ አልቀበልም። አምሳው በመቀበል እቀበላለሁ። ሞቲቬት አደርጋለሁ። አሜሪካን ሀገር ስለ ስራ ነግራቸዋለሁ ብለህ መምጣት ቃራ አይነፋ። አንተ ያልኖርከው ነው ህይወት ለኔ አትመክረኝ። በእውነት ለአብዛኛው ዲያስፖራ አሁን እንዳየሁት የስ አዶናይ ያስፈልጋል። የስ ኢትዮጵያ ገብቶ ላይፍን መቀየር ትልቅ ችሎታ ነው። ኢትዮጵያ ገብቶ በብዛት እንደሰማነው ከሆነ ፊቲንግ ባውት አሜሪካ ገብቼ ህይወቴ ተቀየረ፣ አውሮፓ ሄጄ፣ ዱባይ ሄጄ፣ አረብ ሀገር ሄጄ፣ ካናዳ ሄጄ ህይወቴ ተቀየረ። የአዶናይ እኮ ታምር ነው ካሰብከው። ኢትዮጵያ ስትገባ በንፉቅቅ የሚያስኬድ ሀገር ላይ ህይወቱን ቀይሮ መምጣቱ ትንሽ ያወዛግባል። በ6 ወር ወይም 6 ወር ነው አይደል አዶናይ? በ6 ወር ውስጥ ኢትዮጵያ ላይ ሰክሰስ ይዞ መምጣት ምንም የሚሉት ነው። ስለዚህ በጣም ደስ ይላል በእውነት ሰክሰሱን ይግራ አድሜት። ከዚህም በፊት ብያለሁ፣ አዶናይ ሶሻል ሚዲያ ላይ ያለነውን በፊትም ብያለሁ፣ ደግመዋለሁ። ሃንድስ ዳውን በልጦናል። ሶሻል ሚዲያ ላይ ያለውን ቪዲዮ ማየት ትችላላችሁ። እማልክደው ነው። እኛ እንዘበራረቃለን፣ እንጫወታለን። እሱ በልጦናል። ይሄን እናገራለሁ። ሁለተኛ ደግሜ እላለሁ፣ አብዛኛው ዲያስፖራ የከክ ጨላፊ እንደሆነ እናገራለሁ። መንቃታችንን ቢያቅ ኖሮ አዶናይ አይመጣም። ህይወት መቀየራችንን ቢያቅ ኖሮ፣ አክቲቭ መሆናችንን ቢያቅ ኖሮ፣ ጥሩ ነገሮች ቢያቅ ኖሮ አዶናይ ላነቃቃቸው አይለንም። እግሩ የገባ ሰገጤ እንጂ ጭንቅላት ያለው ብዙ እንደሌለ በአዶናይ አይተናል። እኔ እንግዲህ ዮኒ እዚህ ጋር ያስተላለፈው መልእክት እስኪ እንመልከተው፣ እንስማውና እንተቸው። በጨዋ ደንብ ፍሬንድሊ ክሪቲክስ እናቅርብለት ለዮኒ ወንድማችን። ሂዝ ማይ ባዲ ባይ ዘ ዌይ። አሁን ይቺን ደግሞ ስለተቸው ካልተጣላኝ በስተቀር ሂዝ ማይ ፍሬንድ ሂዝ ማይ ባዲ። ዮኒ ጋር ረጅም ዓመት ነው የምንተዋወቀው፣ ጓደኛዬ ነው። ሰው ከዚሁ እንግዲህ ይሄ የወንድማዊ ትችት እንደሆነ እንዲረዳ ነው እና እንዲማርም ጭምር ነው። ባይ ዘ ዌይ ዮኒ ሁለት ስህተት ነው እዚህ ላይ የተሳሳተው። ምን አለ? መጀመሪያ አዶናይ አይነፋም፣ በቃ አዶናይ እኔን ሊያስተምረኝ አይመጣም አለ። አይመጣም፣ እኔን ሊሰብከኝ እኔን ሊያነቃኝ መምጣት የለበትም እንዴ ደፋር አለ። አንድ ስህተት፣ የመጀመሪያ ስህተት። ሁለተኛው ደግሞ እሱን ስህተቱን ለማረምና የአዶናይ ደጋፊዎች ጫና ስላበዙበት፣ የአዶናይ ደጋፊዎች ስለቀጠቀጡት፣ ብዙ ሰው ስለተቸው፣ ብዙ ሰው እሱን ጨምሮ ይሄን ሐሳብ ያነሱ ሰዎች እንደነ ሊያ፣ እንደነ ዮኒ፣ እንደነ አላዛር ያሉ ሰዎች በጣም ማለት ሰው ስለ የነሱን ነገር በጣም ተጠይፎ ማለት ሐሳቡን ማለት ነው ሐሳቡን በጣም ስለወቀሰው ዮኒን ማስተካከል ፈለገ። ማስተካከል ሲፈልግ ምን ብሎ መጣ? አዶናይ ይችላል፣ እንደውም ሀገር ቤት ገብቶ አለው የተናገረውን ገልብጦ እንደውም እኮ የሚከብደው ሀገር ቤት ሄዶ መቀየር ነው አለ። መጀመሪያ ኑሮ ከብዶት ከካናዳ ሀገር ቤት የገባ ሰው፣ ከካናዳ ቸግሮት የገባ ሰው እኔ ሊያስተምረኝ አይመጣም፣ ማን ነው እሱ ምናምን ብሎ ሄፕ አለ ማለት ጓ አለ። ከዛ በኋላ የአዶናይ ደጋፊዎች እንዴ ዮኒ ምንድን ነው የምትለው ምናምን ብለው ከዛ ያው ትችት ሁሉ ሲቀርብበት ከዛ ያንን ገለበጠና እንደውም እኮ እኔ አዶናይን ተሳስቼ ነው አላለም። እንደውም ለመናገር እንደውም እኮ አገር ቤት ገብቶ መቀየር ነው የሚከብደው፣ ስለዚህ አዶናይ ጀግና ነው አለ። አያችሁ፣ ይሄም ትክክል አይደለም። ለምን አንተ
አዶናይን እዚህ ሲመጣ ከተቃወምከው ሰው ሲተቻ አይደለም ጀግና ነው ብለህ እንደገና ሌላ ቪዲዮ የምትሰራው። ይልቅስ ይቅርታ ነበር መጠየቅ ያለብህ። ለአዶናይ ይቅርታ ጠይቃለሁ፣ ለአዶናይ ይቅርታ ጠይቃለሁ። ትክክል አይደለም፣ ሐሳቤ ስህተት ነው፣ ያንጸባረኩት ሐሳብ ስህተት ነው። አም ሶሪ አዶናይ። ሲምፕል። ይሄ ያስታርቀዋል። ከዛ ይልቅ ግን አንተ ያልከው ምንድነው? እንዲያውም አዶናይ ለዲያስፖራው ያስፈልጋል፣ ዲያስፖራው ደደብ ነው ብለህ ሰደብከው። አዶናይ ላይ የሰጠው ትችት መጀመሪያ አዶናይን ያጣጣልክበት መንገድ በብዙ ሰው ስለተተቸ፣ በብዙ ህዝብ ስለተተቸ እንደገና ህዝቡን ሰደብክ፣ እንደገና ዲያስፖራውን ሰደብክ። ዲያስፖራው ደደብ አይደለም። እኔ የኢትዮጵያ ዲያስፖራ ዲስም የሚኖር አሜሪካም የትኛውም ስቴት የሚኖር እኔ በጣም ብዙ ተምሮ የተቀየረ ሰው አለ። ብዙ የተማሩ ዲያስፖራዎች አሉ፣ ዶክተሮች አሉ፣ ሳይንቲስቶች አሉ፣ ትላልቅ ቦታ ማይክሮሶፍት የሚሰሩ ሰዎች አሉ፣ ናሳ የሚሰሩ ሰዎች አሉ፣ ሆስፒታል የሚሰሩ ሰዎች አሉ፣ በጉልበት የሚሰሩ ዲያስፖራ ብዙ ነው ያለው። ሁሉም ደንቆሮ አይደለም። ደግሞ ደንቆሮም አይበዛበትም። ሆነስ ዲያስፖራ ያው ስህተት አለው። መተቸት ካለበት ዲያስፖራ የሚተችበት ነገር አለ። ግን ጀነራሊ ዲያስፖራ በአጠቃላይ ደደብ አይደለም። ስህተት ነው፣ ስድብ ነው። አዶናይን ስለደገፉ ደግሞ ደደብ ተብሎ ዲያስፖራው መሰደብ የለበትም፣ ነውር ነው። ከአንዱ ስህተት ወደ አንዱ ስህተት ነው ዮኒ የሄድከው። ከአንዱ ስህተት ወደ አንዱ ስህተት ነው የሄድከው። አንድ ሰው ብላክ ላድርግ እዚህ ጋር ምንም አይሰራም። ይሄ ብላክ አካውንት አማራ ሮያሊቲ የሚባል ሰው ብላክ ተደርጋል በአደባባይ ባይ እና ከአንዱ ስህተት ወደ አንዱ ስህተት ነው እየተሸጋገርከውና ይሄም ስህተት ነው። ስህተትን ማረም ካለብህ ማነው ዮኒ ማረም የነበረብህ ምንድነው? ያ መጀመሪያ የሰጠው አስተያየት ትክክል አይደለም። አዶናይ እዚያ ለውጥ ያመጣ ሰው ነው። እኔ ግን በተሳሳተ መንገድ ተችቸው ነበረ። ስለዚህ አሁን ያንን ነገር ማስተካከል እፈልጋለሁ። አዶናይ እግዚአብሔር ይርዳ፣ የምትሰራው ነገር ጥሩ ነው፣ ቀጥል። በቃ ይሄ ሲምፕል ነገር። እሱን እንደገና ከአዶናይ ጋር ለመታረቅ ብለህ ከአዶናይ ደጋፊዎች ጋር ለመታረቅ ብለህ ግን ዲያስፖራውን በሙሉ ወቀትከው። ዲያስፖራ ይደደብ ነው፣ ዲያስፖራ ደንቆሮ ነው። እንዲያውም ይሄ ደንቆሮ ምንድነው በቀን 3 በአዶናይ መመከር አለበት ምናምን አልክማል። ይሄ ኢንሶልት ነው ለዲያስፖራ። አንተም ዲያስፖራ ነህ በይዘው ይሁን፣ አንተም ዲያስፖራ ነህ፣ እኔም ዲያስፖራ ነኝ። ሁላችንም ደግሞ እያንዳንዳችን መከባበር አለብን፣ መሰዳደብ የለብን እና ስለዚህ ሌላ ስህተት ነው የሰራው፣ እዚህ ጋርም ሌላ ስህተት ነው የሰራው፣ መታረም አለበት ባይነኝ። እኔ ይሄን ያህል ካልኩኝ በአደባባይ ይበቃኛል። አሁን ዮኒ ለምን በውስጥ አትመክረኝም? ጓደኛ አይደለም ምናምን ልትል ትችላለህ። የአደባባይ ነገር ነው። አንዳንዴ እንደ ሚዲያ አደባባይ ላይ የተነገረ ነገር አደባባይ ላይ መመለስ አለበት ብዬ አስባለሁ። ሆፕፉሊ ይሄ እኔ እናንተን የሚያጣላን አይመስለኝም፣ የምንጣላ አይመስለኝም። ሐሳብ ትቀበላለህ አንተ ሌሎች ላይ ሐሳብ እንደምትሰጠው እኔም ሐሳብ ስሰጥ በጨዋ ደንብ ትቀበላለህ ብዬ ተስፋ አደርጋለሁ። ይሄን ነው የምለው። ይሄ ፍሬንድሊ ክሪቲክስ ነው እና በዚህ እንለፈው፣ ዮኒን በዚህ እንለፈው። እኔ ግን ምን ብያለሁ ስለ አዶናይ? ዮኒ ራሱ ቤት ገብቼ ይህንን ብዬ ነበር። Adonai, he's a young man. He trying to, do better. He trying to change his life. He want to be a famous ምናምን እና በዛም ደግሞ የሚችለውን ቀንና ሌሊት የሚጥር ሰው በዛ እኔ አድማየር ማደርገው ያንንም ደግሞ ያገኘ honestly. So he got that. ገብቷል አባባሌ። ያንን attention አግኝቷል። አዶናይ የሚፈልገውን ነገር አግኝቷል፣ በባሌም በቦሌም። ይሄን የሰው ልጅ አንድ ነገር ዮኒና እኔ ምናልባት እኔ አሁን በዚህ አሁን ባለውበት የኔ ፍላጎት ምናልባት ሚሊዮነር መሆን ይሆናል ወይም ደግሞ ኢንቨስትመንት ይሆናል የሆነ ነገር አለ። አዶናይ የሚፈልገውን አድርጓል። ለዛ አድማየር አለኝ። ራሱን ይጠብቃል፣ he work out, he dress good ምናምን ይሆነ እንደ ወንድም እንደምትስታየው አንድ ወንድ he's cool ትላለህ አይደል? ይሄ ነገሩ ይመቸኛል። የአዶናይ ጥረቱ ይመቸኛል። ሁሉ ጊዜ ለመለወጥ የሚያደርገው ነገር ይመቸኛል። የሚጥረው ነገር ይመቸኛል። ብዙ ስህተቶች ይሰራል። ያው ሰው ግን የሚሰራ ሰው ደግሞ ይሳሳታል። ከስህተቱ መማር አለበት አዶናይ። እኔ ምንድነው አዶናይን ከሱ የምጠብቀው አሁን ይል መሰለ ጥረቱ ጣረና የኢትዮጵያን ሕዝብ እንዲከተለው ማድረግ ነው አይደል? በአብዛኛው ሰው ተከተለው።
አዶናይ ግን የሚከተለውን ያህል ዲሊቨር የሚያደርግ ልጅ አይደለም። በየጊዜው ስህተት ነው የሚያደርገው ካየኸው ማለት ነው። ይሄ ጥሩ አድቫይዝ ያስፈልጓል። እሱም ቁጭ ብሎ ማየት ያስፈልጓል። ገባ? ለምሳሌ ሴዶር ምናምን ብሎ መጣ አይደለም? ካምፓኒ ከፈትኩኝ ሴዶር አለ። የት አለ ሴዶር? አሁን የለም እኮ ስለ ቱር ነው የሚያወራው ሴዶር። ስለ እንግዲህ አስበው፣ ሚዲያ ከፈትኩኝ የራሴን ሶሻል ሚዲያ ያለ ሰው አንድ ቀን አወራው፣ ሳምንት አወራው፣ በኋላ ላይ ሴዶር ደግሞ ሌላ ችግር አለበት ድሮፕ አደረገው። ገብቷል? ይሄ ልጅ አጥንቶና ተዘጋጅቶ የሚሰራው ነገር አይደለም ስታየው። በአጋጣሚ የሆነ ሰዎች የሆነ ነገር ውስጥ ይከቱታል። ስለዚህ እነዚህ ነገሮች ምን ያሳያል? ልጁ ዝግጁነት እንደሌለው፣ ነገሮችን አጥንቶ እንደማያደርግ፣ ፕላን እንደማያደርግ ታያል። እውቅናውን በደንብ ቢጠቀመት አዶናይ ጥሩ ነው። ገብቷል አባባሌ? ስራ በደንብ ለሱ የሚጠቅመው ነገር ነው የምመክረው። ለአዶናይ የሚጠቅም ነገር ነው። ገብቷል አባባሌ? ሲመጣ ግን አስቦ ነው መምጣት ያለበት ይሄ ልጅ። ገብቷል አባባሌ? ተዘጋጅቶ ነው። አንተ እኮ ስቴት ቱ ስቴት እየሄድክ እኮ ሰውን ሞቲቬት ለማድረግ ምን ማድረግ አለብህ መሰለ? መዘጋጀት አለብህ፣ ማንበብ አለብህ፣ ሪሄርስ ማድረግ አለብህ። ይሄ ልጅ ጥሩ ስራ ሲሰራ ቆየ። $300,000 ሰበሰበ። ቴንክስ ቱ ጋድ። የረዳችሁት ኢትዮጵያውያኖች ከአዶናይ ቅዱስ ዓላማ ጋር የተሰበሰባችሁ ኢትዮጵያውያኖች በሙሉ እግዚአብሔር ይስጣችሁ። እሱም እግዚአብሔር ይስጠው አዶናይ። because he get the credit። $300,000 በአዶናይ ነው የተሰበሰበው። ሌላ ሰው ቢሆን ኖሮ አጋረንትዩ 100,000 መሰብሰባቸውን እጠራጠራለሁ። አዶናይ ያንን ኢቨንት ስለመራና እሱ ስለመጣ ነው $300,000 የተሰበሰበው። እርግጠኛ ነኝ። የሚገርም እነዚህ አሁን አዶናይ ላይ የሚያሽቃብጡት ደግሞ የአዶናይ አሽቃባጮች ደግሞ አዶናይን አይወዱትም። እነሱ የሚፈልጉት ፐብሊክ አቴንሽኑን ነው። ላስረዳ። የአዶናይ ሚዩት ነኝ። ኦኬ እሺ ይቅርታ። የ8 ደቂቃ እንደገና ማሰማት አልፈልግም። ያሰማሁትን ነገር ምንድነው ያልኩትን ሰምታችኋል። አዶናይን እኔ አደንቀዋለሁ። I admire him honestly. I like Adonai. I like the way he dress. I like he's taking care of himself. ራሱን ይጠብቃል። he work out, young man ነው፣ ጥሩ ወጣት ነው ምናምን። እሱ ደስ ይለኛል። ለመቀየር የሚሞክር ሰው ነው እሱ ነገር ደግፈዋለሁ፣ ወደዋለሁ። አዶናይን ሳየው በጣም ነው ደስ የሚለኝ honestly። አንድ ጥሩ ወጣት ራሱን የሚጠብቅ ማህበረሰብ ላይ ጥሩ ኢምፓክት ማምጣት የሚፈልግ ራሱን ቀይሮ ሌሎችን መቀየር የሚፈልግ ደስ የሚል ወጣት በዛ ይመቸኝ። seriously ይሄንን አደንቋለሁ። ከዛ ከአዶናይ ደግሞ ችግር ብዬ ወይንም ደግሞ ከአዶናይ ስህተት ብዬ የማያቸውን ደግሞ ጠቆምኩ። ምን ብዬ? አዶናይ እንደ እውቅናው ልክ ራሱን አያዘጋጅም። ፕሪፓሬሽን የለውም። ምሳሌ ያነሳው ለምሳሌ ሲዶር የሚባል ፕሮግራም ይዞ መጣ አይደለም? ይሄ ሶሻል ሚዲያ ማለት ነው። እሱን እዛ የነበሩ ባለሀብቶችና ምንድነው አፕሱን የፈጠሩ ሰዎች ገፋፍተው ያስገቡት። አዶናይ እውቅና ስላለ ይሄን ሲዶርን ይዘገባና አስተዋውቅልን ሚዲያ ምናምን። ግን አዶናይ አልፈተሸም። እሱ ሲዶር ምን እንዳለው ከኋላ አላወቅም። አሁን እነ መንሱር አያችሁ፣ እነ መንሱር ስንት ሰው ገደል ከተቱ። መንሱር ስንት ሰው ሚዲያ ከመንግስት ጋር ተመሳጥረው ሚዲያ ላይ ገብቶ ምንድነው ቢዝነስ ብለው ማንን ከተቱ? ማነው እዛ ውስጥ የገባው? በእነ መንሱር ኬዝ አርቲስቶች ሳይቀሩ ገደል ገቡ አይደል? ብር ብቻ ስላዩ ማለት ነው። አድቨርታይዚንግ ስለተባለ ብር ስላየ ብቻ ነገር ውስጥ መግባት የለብን። አዶናይም አሁን በደንብ መጠንቀቅ ያለበት ከነዚህ አንዳንድ ሰዎች ጋራ ከህዝብ ጋር የሚያጣለው ነገር ላይ መግባት የለበትም። ሙስና ያለበት ነገር ውስጥ መግባት የለበትም። ራሱን ጠብቆ ጥርት ያለ ስራ ነው መስራት ያለበት። ለዚህ ደግሞ ጊዜ ያስፈልጋል። ሰዎች ስራ አለን ብለው ስላመጡልህ ግራብ አድርገህ ይሄው ሚዲያ ከፈትኩ ማለት የለብም። እነዚህ ስህተቶችን አይቼበታለሁ። ይሄን ካስተካከለ አዶናይን የሚያቆመው የለም። ነገርኳችሁ። እነዚህ ነገሮች ካስተካከለ አዶናይን የሚያቆመው የለም። ባለው ሁኔታ ራሱ ተዘጋጅቶ ይላችሁ ለሚያቀርባቸው ነገሮች ተዘጋጅቶ ሪሄርስ አድርጎ አጥንቶ አንብቦ በደንብ ተዘጋጅቶ ሲመጣ ኢነርጂ ያለው አዶናይ የሚገርም ኢነርጂ ያለው ፈጣሪ የሰጠው ደግሞ ስጦታ አለው። ራሱን ይጠብቃል።
አለባበሱ ጥሩ ነው፣ መልከ መልካም ነው፣ ወጣት ነው፣ የሚያቆመው የለም። ይህንን ካደረገ ራሱን ጠልፎ የሚጥለው ዲል ውስጥ አለመግባት እየነገርኳቸው ያለሁት የተለየ መጥፎ ዲል ውስጥ አለመግባት፣ የቢዝነስ ዲል ውስጥ አለመግባት፣ ለስራው ዝግጁነት አድርጎ ተዘጋጅቶ መስራት፣ ራሱን ጠብቆ መስራት፣ በቂ ትኩረት መስጠት፣ እነዚህ ጋር ያደረገ ጊዜ አዶናይ እውነቴን ነው የምላችሁ ብዙ ሰው አሁን ሰው ከሚያዳምጠው በላይ የሚያዳምጠው በጣም የሚወደድ ሰው ነው የሚሆነው። ይሄን እንዲያደርግ እኔ እመክረዋለሁ። ይሄን ነው የምለው ወዳጆች። ጊዜ ስለሌለኝ ስራ ብዙ ያስኳቸው ቪዲዮዎች ነበሩ፣ ብዙ ማነሳቸው ሀሳቦች ነበሩ። አይ ቲንክ እኔ እንደውም ዛሬ ስራ የሚሄድበት ሰዓት ነው። አንፎርቹኔትሊ አንዳንድ ቀን እሁድ እገባለሁ። ኤቭሪ አዘር ዊክ እሁድ እሰራለሁና አሁን ስለምገባ ስራ ከመግባቴ በፊት ግን የእናንተን ሀሳብ በተለይ እዛ የነበራችሁ ሰዎች ኢቨንቱ እንዴት ነበረ? ያያችሁት ነገር ምንድን ነበር? እስኪ ትንሽ አጋሩኝ፣ ወይንም ደግሞ ያያችሁትን ነገር አስረዱኝ። ይህንን ነው የምለው። የነበራችሁ ሰዎች ነው ያልኩ ያለሁት። የነበራችሁ ሰዎች፣ ያልነበራችሁም ካላችሁ እንደው ሀሳብ መስጠት ትችላላችሁ። ሆነስሊ ግን የነበራችሁ ሰዎች እስኪ የነበራችሁ አንዳንድ ቁጥር አውጡ ወደ ላይ እንድስባችሁ። እዛ ኢቨንቱ ላይ የነበራችሁ ሰዎች ያልነበርክ በውሸት ነበርኩ እንዳትለኝ። ኢቨንቱ ላይ የነበረ ሰው የሰብአዊ መብት ተቆርቋሪ የምር ነበርክ? እሺ ላውጣ። አንተ እየዋሸ ነው የሚሆነው፣ ግን ላምጣ። ኦኬ ድምፅህም አይሰማም። I was there. ኦኬ ሮዛ እስኪ ነይ ወደ ላይሽ። የነበራችሁ ሰዎች ነው ወደ ላይ የነበራችሁ ሰዎች። አይ እኔ ትክክለኛውን ነገር ለማወቅ ነው። አሁን የነበሩ ሰዎችን ፈልገው ምንድነው ልክ እንዳልኳችሁ ትንሽ ሰው ነው የገባው እንደዚህ ነው የሚል ነገር ወሬ አለ። ከዛ በተረፈ ደግሞ ኢቨንቱ ምንድን ነበር? ኢቨንቱን ያያችሁበት መንገድ ምንድን ነበረ? የአዶናይ አቀራረብ እንዴት ነበረ? የምትጠብቁትን ነገር አገኛችሁ? ጥሩ ነበር ወይ? እንዴት ነበር የሚለውን ከናንተ from the horse mouth ከፈረሱ አፍ መስማት ጥሩ ነው። እዛው ከነበረ ሰው መስማት አሪፍ ነው ብዬ ስለማስብ ነው። ኦኬ ኦኬ የላችሁ ማለት ነው። ስለዚህ ፕሮግራሜን ልዝጋውና ሌላ ቀን እመለሳለሁ። ድጋሚ በዚህ ጉዳይ ማውራት ካለብን ሌላ ቀን እናወራለን። ሐሳብ የምትሰጡ ሰዎች የላችሁም? እዛ ቦታ ላይ የነበራችሁ ሰዎች ከሌላችሁ ፕሮግራሜን ልዝጋው እና በዚህ ላጠቃለው። እኔም በጊዜ ወደ ስራ ልሂድ። ሌላ ቀን ግን ከችላለሁ። በአጠቃላይ አዶናይ ላይ ያለኝ እይታ ወዳጆቼ ይሄ ነው። እኔ ዜዶ አዶናይ እሺና የአዶናይ ደጋፊ ነህ። እንኳን ደህና መጣ። ሄሎ ሰላም ነህ? እንዴት ነህ? አዲስ ታይምስ። ቆይ ድምፅ አይሰማም፣ ላስተካክለው። አይ ቲንክ እንትኑን መቀየር አለብኝ። ቆይ አንዴ እዚህ ሴቲንጉን ይሄንን ላድርገውና አድቫንስ ሴቲንግ የሚለውን ኦኬ ይሰማል አሁን? እስኪ አንሚዩት። እኔ ይሰማኛል። ኦኬ አሁን ትሰማለህ። ጎ ሄድ። እስኪ እንዴት ነበር ሂደቱ? እስኪ የነበረውን ሁኔታ ንገረኝ። ፕሮግራሙ እውነት ለመናገር በጣም ያው አንተ ታውቃለህ፣ ያው በጣም ሚዛናዊ ስለሆንክ ታውቃለህ ብዬ ነው። እዚህ ሀገር ሰዎች ስትጋብዝ በተለያየ ምክንያት ሰዎች አይመጡም። እንግዲህ ያው ታውቃለህ አንተ ልምድም ብዙ አለ፣ ስብሰባዎች ምናምን ታደርጋላችሁና ነገር ግን እኔ እውነት እንደመጀመሪያ እንደ አንድ ወጣት ልጅ የተሸጠውም ትኬት ሰዎች እንደሚሉት ሳይሆን የተሻለ ለነገ የሚያስተምር የመጣውም ሰው ከስብጥርም አኳያ ስትመለከተው ብዙ አይነት ሰው ነው። እናቶች አሉ፣ ህፃናት አሉ፣ ቲኔጀሮች አሉ፣ ወጣቶች አሉ፣ ጎልማሶች፣ መካከለኛ እድሜ ያላቸው ብዙ አይነት ሰዎች ናቸው የመጡትና የሰዎችን ሊወክሉ የሚችሉ። ከዛ ውጪ የሱም ዝግጅት እውነት ለመናገር እንደ አዲስ ሰው አይደለም። በተለይ ይሄ ከመድረክ ጋር ሰዎች ጋር ኮሙኒኬት እያደረገ
የራሱን ሐሳብ የመግለጽ ብቃቱ፣ ኩልነቱ፣ አለባበሱ፣ ስታይሉ ራስ ያው ይታያል አይደለ? ያው አንተ እንትረዳለህ ብዬ ነው በደንብ ያ ይሄ ሁሉ ነገር አንድ ላይ ታይቶ ከዛ ውጪ ደግሞ የራሱን የገለጸበት መንገድ ያው አንዳንዶቹ የነበሩ ናቸው እዛ ቪዲዮቹ የተናገራቸው ነገሮች ናቸው ያልተናገራቸው ነገሮች አሉ እዛ ላይ ያው ቪዲዮቹ አልተቀረጹም አብዛኞቹ ነገር ግን በቃ ራሱን የገለጸበት መንገድ ለሰዎች መልእክቱን ያስተላለፈበት መንገድ ከኦዲየንሱ ጋር ያደረገው ግንኙነት በጣም በሚገርም ሁኔታ በቃ ከኦዲየንሱ ጋር ይነጋገር ነበር ማለት ይችላልና እንደ አዲስ ሰው እንደ መጀመሪያው አይነት ስትመለከት በጣም የተሳካ ነገር ነው። እኔ ሌላው ደግሞ ያየሁት ሌሎቹ እንደሚያወሩት ሳይሆን በጣም በርካታ ሰው የገባበትና የገባው ሰው ደግሞ ለሱ ያለውን ፍቅር ያየውበት ነው። እናቶች በጣም ይወዱታል፣ ወጣቶች ይወዱታል፣ ሁሉም አይነት የማህበረሰብ ክፍል ይወደዋል። ዘር ሃይማኖት አንድ ይሰማል የኔ ድምጽ እንደውም በጣም አንድ የ70 ዓመቴ ነው ግን በጣም ነው የምወድ ብለው ሲያቅፉት አንቺ አሮጊት አይደለሽ አሮጊት ነኝ ሲሉ አንቺ አሮጊት አይደለሽም ገና ወጣት ነሽ ያለ ያ እና ምንድነው አዲስ ሳይንስ አሁን ምንድነው መሰለህ ማለት እንደ ወጣት ስተቶች ሊኖሩ ይችላሉ መሻሻል የሚገባቸው ነገሮች ሊኖሩ ይችላሉ እኛ ጋር የሱ ደጋፊዎች ጋር እሱ ጋር ስተቶች ሊኖሩ ይችላሉ እኔ በነገራችን ላይ ፖዚቲቭ የሆነ ጥያቄዎችን የሚያነሱ ሰዎችን በጣም ማክበርም አለበት እኛም ማክበር አለብን እሱ ደጋፊዎች ብዬ ነው የማምነው ለምን ብትል ሰዎች ነን ሙሉዎች አይደለም በቃ ማለት ስተቶች ይኖራሉ ነገር ግን እኔ እስካሁን በቃ ማለት እኔ አሁን እሱን እንዲደግፍ እንደ ሃይሊ በጣም እንዲደግፍ ያደረጉኝ ነገሮች አሉ በጣም በሚገርም ሁኔታ እና እነሱን ይዞ ነው ሰው ሁሉ እየደገፈ ያለው እዛ ጋር ስትሄድ ዘረኝነት አታይም አንድነት ነው የምታየው በቃ ተዋጽኦ የተለያየ ነው በቃ የተለያየ ሰው ነው የምታየው በሃይማኖት በብሔርና በጣም የተሳካለት ፕሮግራም ነው ምናልባት አንተ የምትጠይቀው ጥያቄ ካለ ካየ እሱን እኔን መመለስ የምችለው ጥያቄዎች መልሳለሁ ኦኬ እሺ ወደ አንተ መጣለው እስኪ ልጅ ምንድነው ሊኔክስ ነው ምንድነው ተዋልዲስ እንዴት ነህ ሰላም አዲስ እንዴት ነህ አለው እስኪ ገብተህ ነበር ቦታው ላይ ነበር ከዛ ዝግጅቱ ላይ ነበር አይደለም አንተ የተናገርከውን ሐሳብ ተጋርቼ ነውና ግን በድምጼም ባታቀኝ እንችላለን እንተዋወቃለን ኤኒዌይ ብዙ ጊዜ ካንተም ልንድም እኛም ታውቃለህ እነ ዲጄ ማሙሽ እነ ደሊል back in the days እንደዛ አይነት ፕሮሞት ሲደረጉ ታውቃለህ እነ ማንሸዋ ገና አዲስ የነበሩ ጊዜ አርቲስቶችንም አንተም ሌሎችም እንደዚህ ዝግጅት ሲደረግ ታውቀዋለህ አንሚዩት አድርገው ተሳስቼ ሚዩት አደረኩ ቀጥለው የተቋረጠ አሁን ሰማለሁ አሁን ተሰማለ ያ አንተ ቅድም የተናገርከውን ሪሌት ቱ ዳት ሲቹዌሽን ማለት ነው ብዙ ሰው መጣ ይሄ መጀመሪያ ጊዜ ብዙ እንደዚህ አይነት ነገሮችን አሁን አይደለም ጃጅ የምናደርገው just eventually ይቀጥላል ሁለተኛ ደግሞ የመጀመሪያ ጊዜ ነው ታውቀዋለህ ዲኤምቪ ኤሪያ ብዙ ሰው ቢኖርም ያው አንዳንዴ በዛም ቀንም የነበረው አንዳንድ ሌላም በከተማ የነበረው ሰልፍም ሌላም ብዙ ነገሮችን ፕሬሸር ስላለ first time I think ከጓደኞቼ ከሰማሁት እኔ ዌስት ኮስት ነኝ ያለሁት አሁን በአሁን ሰዓት ግን it's nice ግን at the same time ደግሞ እኔ ለእንደው ከአንተ ጋር ሪሌት ያደርጋል ያልኩት ለምንድን ነው I think we've been to this kind of promotion stuff you know experience አለና በጣም እንትን ነው ማኔጅመንት ላይ ሲሪየስ የሆነ ፕላኒንግ ፕሮሞሽናል ላይ ያለም ሲሪየስነት አቃለ አሁን እንደልሽ እና ድሮ እንደዛ ፍላየር ሰርቶ ከ18 ስትሪትስ all the way to U Street and just name it overnight ባንዴ ነበር በሶሻል ላይፍ ሶሻል ምንድነው ሚዲያ ባልነበረበት ጊዜም እንኳን ባንዴ ነው ማታው ዲሲ በቃ ጸዋት ሰው ቸርች ሲመጣ መኪና ለጥፋል ለምትላት ዞራለ everybody knows ያ ምንድነው ማርኬቲንግ የሚይዘው የተወሰነ ግሩፕ ነው ማለት ነው እሱም ደግሞ አሁን አዲስ እዚህ ስለመጣየ እንደዚህ አይነቶች ይሄ ኖሃው እና ያለው ግሩፕ ያለው ሁኔታ የሚመሩለት ማርኬት የሚያደርጉለትን አትሊስት አንተ እንዳልከው ኮኔክሽኑን እነዚህ ሰዎች he has to know he has to prepare
ኦቨርናይት ዝም ብለህ እንደዚህ በቃ ጧት ተነስተህ እንደዚህ ነው ምናምን ብለህ እንትኑን ያለህን አድቫንቴጅ ይሄ ዝም ብሎ ዋን ሳይድድ የሆነ ፕሮሞሽናል ይዘህ ሰክሰስፉል ልትሆን አትችልም። ገባ? በዛ ላይ ደግሞ የህብረተሰቡ ታውቀዋለህ የተለያየ አይነት ላይፍ ስታይል ያለው ስለሆነ ሁሉንም ደግሞ ሪች አውት ለማድረግ you need to know how to get them። እኔ ካየሁት ነገር ምንድነው lack of just ማኔጅመንቱ ላይ እና ኩክ ዲሲዥን በሚሰጥበት ጊዜ ደግሞ ዲስአድቫንቴጁን እና አድቫንቴጁን አይተው እንደዛ ይመስለኛል እንጂ ይሄ ባጭር ጊዜ ተወስኖ በጣም አሪፍ ቦታ ተይዞ ኤክስፔክቴሽኑ ደግሞ ሃይ ነው ብሎ መጠበቁ it's not I don't think I see that way። ግን ፕሮሞሽኑን ግን ካንተ ጋር እስማማር ግን ይኸውልህ የነበረው ኢቨንት one thing we should know ይኸውልህ ይሄ የነበረውን ኢቨንት አሁን እዛ የነበሩ ሰዎች እስከ 1000 ሰው ገብቷል ይላሉ 1000 ምናምን ሰው ገብቷል። however ለኔ የነበረው ሰው ከበቂ በላይ 200ም ሰው ኖረ 1000ም ሰው ኖረ እዛ የነበረው ሰው እንግዲህ በጣም ትክክለኛ ቁጥሩን እነዛ አዘጋጆቹና የነበረ ሰው ነው ሊያቀም ይችላል። ከዛ ውጪ ግን ለኔ ኤክስፔክት ያደረኩት የነበረው በርግጥ ብዙ ሰው እንደውም አዶናይ ካለው ፍቅር አሁን ሰው ከሚሰጠው ፍቅር አንፃር ከነበረው የአዶናይ ላይ ኔጌቲቭ የሆነ አስተያየቶች የተነሳ ሰው እንደውም ተናዶ ግልብጥ ብሎ ሄዶ ይደግፈዋል የሚል ነበረኝ። እንደጠበቅኩት አይደለም ሶልድ አውት ይሆናል ነበር የኔ ግምት። እግዚአብሔርን ብዙ ሰው ይገባል በቃ 2000 ሰው ምናምን ገብቶ በደም ጥሩ ዝግጅት ነበር የምናየው ብዬ ነበር ያሰብኩት። ግን የገባው ሰው ከበቂ በላይ ነው honestly። ይሄ ፈርስት ታይም ነው የፈርስት ታይም ሾው ነው። ጥሩ ነው የገባው እሱም ጥሩ ፐርፎርም አድርጓል እንደምትነግሩኝ እንዳየሁት ማለት ነው። ስለዚህ ይሄ ቢጊኒንግ ነው። እኔ በጣም ፐርፌክት ነው የምለው። የሚቀር ይኖራል እንግዲህ የሚቀረው ደግሞ እየተስተካከለ ይሄዳል። እንደዛ ነው የምለው እና አሳጥረው ነው ሌሎቹ ሊድ አይ ነው እሺ በዛ you're right ግን እንትን እንዳልከው ደግሞ ያው አነጋገርም አለ ብዛቱ ሳይሆን ጥራቱ ነው ይላል። ግን at the same time ደግሞ ገስቶም ሾው አፕ ያላረገም አለ it's just a number to say that። ግን overall ግን አንተ እንዳልከው ነው ልጋብቼ ላወራ የፈለኩት ምንድነው I just relate to what you said። ይሄ ማርኬቲንግ እና በደንብ ፕሮሞሽን እና ይሄ ቶሎ ብሎ ቸኩሎ መወሰኑ ላይ I just don't like that። ምክንያቱም ብዙ ሰው ኢንቫይት ለምታረግበት እና እንደዚህ ሲሪየስ የሆነ ኢቨንት ላይ በደንብ ታስቦበት ማኔጅመንት ተደርጎ በደንብ ፕሮሞት ተደርጎ እንደዛና ችኮላ ሳይኖረው እንደዛ አይነት እሱም በደንብ ሲሪየስ የሆነ እንትን በቃ ተዘጋጅቶበት በደንብ ፕሬፕ ሆኖ እንደዛ ያልከውን ሐሳብ ስለተጋራው ነው መስል ልነግር ቢያሰብኩ እንጂ ኦቨርኦል ግን ለመጀመሪያ ኢቨንት ግን I think ምንም ክልስ የለበትም። I think I appreciate his effort። እንደምታውቀው ከባድ ነው አሁን በአሁኑ ሰዓት ዲሲ አካባቢ እንደዛ አይነት ኢቨንቶች ለማዘጋጀት even that day የሆነ ሰልፍ ረብሻ ሰላማዊ ሰልፍን በአሜሪካኑ ስለሚደረግ ትራፊክ ብዙ ነገር ስለነበረ ፕሬሸር ስላለ አንዳንዱም ያልመጣም አለ እና ግን ኦቨርኦል I just admire but I got you. No, I agree what you said. I agree what you said too. Thank you brother. Yep, thank you. በዛሬ ደግሞ እንተዋወቃለን anyway ከተዋወቀን እንግዲህ ያው I know we know each other. ኒክኔም ስላለ ላውቅ አልቻልኩም ድምጽህንም we see each other, you know me, I know you. እሺ see you man, thank you brother, thank you. እሺ ሰላሙን መርካቶ እስኪ ወደ አንተ ልምጣ። ነበርክ ኢቨንቱ ላይ? አመሰግናለሁ። እኔ በጣም ከገረመኝ አንዱ ስለ ካናዳ ላይፍ ላይ በጣም አንተም ስለምትኖርበት አሜሪካና ካናዳ አንድ ነው። አሁን በራሴ ምሳሌ አድርጌ ነው የምናገረው ለህዝቡ። አዶናይና በብዙ ጊዜ በብዙ ችግር አሳልፍ ያለው እንደ መጥፎ ሂደት ነው ያዩት። እኔ ያንን ላይፍ አሳልፍ ያለው ዊኒፔግ ካናዳ መተ ብትጠይቅ ክበበው ገዳ ብለህ ብትጠይቅ ያው ከክበበው ጋር ስለምንመሳሰል ክበበው ገዳ ብለህ ብትጠይቃቸው ከአንድ ሁለቴ ሶስቴ ራሴን ለማጥፋት የተነሳሁበት ጊዜ ነበር። መስመሮችን በምንስትበት ሰዓት ባላወቅነው መንገድ ከሌላ ፕሮጀክት ሁለት መስመሮች አሉ አዲስዬ እዚህ ሀገር ላይ። አንደኛው መስመር ቀጥተኛ መስመር ነው፣ ሁለተኛው መስመር ገዳዳ መስመር። ቀጥተኛው መስመር እየሄድክ ያንን ገዳዳ መስመር ከሳት አወዳደቀህ አያምርም፣ አትመለስም። የሚያቁኝ ሰው ስለሚያቁኝ እኔ ፊት ለፊት ካናዳ ውስጥ ወጥቼ የተናገርኩት ለአዶናይ ምስክር ልሆን 3 ዓመት የተሰቃየሁበት አገር ነው። ኦኬ ካናዳ እግዚአብሔር ይመስገን ሁሉንም ነገር አስተካክላ ትመልሳለች መመለስ ከቻል።
ትምህርት ቤት አለ፣ ትምህርት ቤት ያስገባዋል። ከዛ ነገር እንድትወጣ ይጥሩላል የካናዳ መንግስት። ከዛም ቤት ሰጥተው ያስተካክሉዋል። ያ ነገር አዶናይ እንደዚህ ነበረ፣ ተቸግሮ ነበረ፣ እንደዚህ በድር አሳልፏል። እኔ አሳልፌያለሁ። 3 የራሴን ላጠፋ የነበርኩ ሰው አሁን ግን ተሻሽዬ የራሴን ኑሮ እየኖርኩ ነው። ህይወት ቀላል አይደለም። አንድ መስመር ስንስት በምንስተው መስመር ብዙ ችግሮች፣ ብዙ መከራዎች ይገጥሙናል። ያንን መከራና ያንን ችግር ግን ለመወጣት ብዙ ስቃይ ታሳልፋለህ እዚሁ ካናዳ ውስጥ። ያንን መስመር ለመውጣት እኔ በትልቁ ትምህርት እንዲሆን ራሴን በራሴ ያበላሸሁት በካዚኖ ጨዋታ በቁማር ላይፌን አበላሽቼ ግን በመጨረሻ ላይ ራሴ ጥሬ ከነበርኩበት ቦታ ላይ ተነስቼ አሁን ያለሁበትን ደረጃ የዊኒፔግ ህዝብ ይመሰክራል። ለ3 ዓመት ራሴን ስቻለሁ። ኦኬ። ስለዚህ ካናዳ ውስጥ መስመሩን የሳቱ ብዙ ሰዎች አሉ። እነዛን ሰዎች ረድተናል ወይ ነው። አሁን እኔ አንድ ሰው ረዳኝ የለም ከእህቴ ስቃይ ሌላ። አሁንም ኢትዮጵያውያኖች አለን ብዙ ካናዳ ውስጥ። ከኔ ነው አሉ። ስለዚህ ያን ነገር እኛ ከሱ ካዶናይ ብዙ የተማሩ ሰዎች አሉ። እኔም ደግሞ በኔ ካናዳ ውስጥ ጠይቃችሁ ተረዱ። ሉል ሰገድ ማን ነው ብላችሁ ጠይቁ። ክበበው ገዳ ነው በብዛት የምታወቀው። ክበበው ገዳ ማን ነበር፣ አሁን ያለበት ደረጃ ምን ላይ ነው ብላችሁ ብትጠይቁ ስለኔ ላይፍ ይነግሯችኋል። እኔ የምጠይቅህ አንተ እያልክ ያለው አዶናይ ያሳለፈው ካናዳ ያሳለፈው ህይወት እኔም አሳልፌዋለሁ። አንድ አይነት ህይወት አሳልፈናል። በትክክል ከመጥፎ ወደ ጥሩ ወጥቻለሁ ነው የምትለው። ይኸውልህ አውሮፓም ይሁን አሜሪካም ይሁን መቶ ሰው በሙሉ እኮ ይለወጣል አይደል? እዚህ የሚያደጉ ልጆች እኮ ራሳቸውን የሚያጠፉ አሉ፣ የሚጨናነቁ አሉ፣ ብዙ ነገር ውስጥ ድራግ ውስጥ የሚገቡ አሉ፣ ብዙ ነገር ውስጥ አለ እና አዶናይ ያነሰ አሁን አንዳንድ ጊዜ ማህበረሰባችን በቃ በጣም ሾርት ሳይትድ ነው እና አስተሳሰቡን በጣም አጭር ነው። አዶናይ አነቃቃሃለሁ ሲል ኑሮን ስለመለወጥ ወይንም የተስራ ስለመስራት አድርገው ሲኮመንት ሲያደርጉ አይቻሉ። እንዴ እሱ 11 ብር ኖሮት እንዴት ነው እኔን የሚያነቃቃኝ ምናምን ትናንትና ስራ ከብዶት ስራ ሳይሰራ ላይፍ ሳይኖር ምናምን ይላል። እንደሱ አይደለም። እሱ እኮ ያለው ከነበረኝ ራሴን ዳውን አድርጌ መለከት ነበረ። በራሴ ኮንፊደንስ አልነበረኝም። ይነው ሰውነቴ ትልቅ ነበረ። ሰውነቴን ራሴን ጠብቄ ራሴን ቀይሬ እዚህ ደርሻለሁ። ከነበረኝ ጭንቀት ወጥቻለሁ። ወደ ተሻለ ሰውነት ሄጃለሁ። ይሄ እንደዚህ ኢንካሬጅ መደረግ ያለበት ነገር ነው። ስለዚህ ይሄን ነገር አሳክቻለሁ። እነዚህ ችግሮች የነበሩ ነው። ይሄንን የሚወድ ሰው አለ። ይሄንን ከዚህ ችግር ራሱን ማውጣቱ አዶናይ የሚያደንቁት ሰዎች አድማየር ያደርጋሉ እኔን ጨምሮ። ስለዚህ ይሄ ትልቅ ነገር ነው። ትልቅ ሰክሰስ ነው። it's not easy things honestly ሰው እንዳለው ዝም ብሎ እና ይሄ ምንድነው ምናምን አይደለም። ሰክሰስ ነው። ሰው ራሱ ያልፋደው ታዲስዬ ይሄ ነው። በቅርብ ቀን አንድ ልጅ ሞተ። ልጅ ተንጠልጥሎ እኛ ጋር እዚሁ ሀገር ከብቷል። ብዙ ዘመዶች አሉ፣ ብዙ ነገሮች አሉ። ግን ለማንም ሳያማክር ብቻውን ዛፍ ላይ ተንጠልጥሎ የሞተ ወንድም አለ እና ካናዳ ውስጥ ስለኖርን ብቻ ብዙ ነገር እንትን ማለት በራሳችን ጊዜ የምንወድቅበት ዘመት አለ። በራሳችን ጥፋት በራሳችን ሂደት በማይሆን ቦታ ላይ ገብተን ተዘፍቀንበት ያን ነገር መውጣት የሚያቀተን ልጆች አሉ። ከዛ መካከል ውስጥ አንዱ ነው ስለሆንኩኝ የቁማርን ነገር አሜሪካ ስለምትኖር ታውቀዋለህ። ያ በተለያየ ችግር ውስጥ ነን። ከዛ መውጣታችን አሪፍ ነው። አሳጥረውና ወደ ሌሎቹ ራሳችንን ከዛ ነገር ለመውጣት ደግሞ አንደኛ ነገር ኢትዮጵያ የምንባለው በስመ ኢትዮጵያዊነት ነው እንጂ ኢትዮጵያ ኮሚኒቲ ከእንደዛ አይነት ነገር በብዙ ቦታ ላይ ሊያወጣን ይችላል። ግን ኮሚኒቲያችን በጣም ደካማ ኮሚኒቲ ስላለን የሌላውን ኮሚኒቲ አይተ የኛን ኮሚኒቲ ስትመለከት ኮሚኒቲው አይሰራም። ኢትዮጵያ ላይ በስም ኢትዮጵያዊነን ኮሚኒቲ የሚባል ነገር ግን የለን።
የብዙዎቹ ኮሚኒቲ እንደዛ አይነት ካናዳ ያለ ኢትዮጵያ ኮሚኒቲ በደንብ ሰርታችሁ ማህበረሰባችሁን አገልግሉ የሚል መልእክት አስተላልፋለሁ። ወንድሜ ያመሰግናለሁ። ቴንክ ዩ አዲስ እኔም ኮሚኒቲ ስብሰባ ስላለኝ ልሄድ ነው። ለዛ ነው የገባሁት። አዶናይ ብቻ አይደለም ብዙ ሰዎች አሉ ካናዳ ውስጥ ከኢትዮጵያ መጥተው ከተለያየ ሀገር መጥተው ብዙ በረንዳዳሪ ብዙ ሻልተር የሚተኙ ወንድሞቻችን አሉ። እነዛን ሰዎች ማውጣት እንችላለን እኛ ከተባበርን። እዚህ አዶናይን የሚቃወሙ ሰዎች አንድ ዳቦ ገዝተው አያውቁም። አንድ ዳቦ ኢትዮጵያ ውስጥ አንድ ዳቦ ገዝተው ማያውቁ ሁሉ አሁን መጥቶ አዶናይን ሰርታችሁ አሳዩ ነው። አመሰግናለሁ ወንድሜ ቴንክ ዩ። አንድ ዳቦ ግዙና አሳዩን። መጀመሪያ አንድ ዳቦ ገዝታችሁ አሳዩ። ኦኬ ቴንክ ዩ ወንድሜ አመሰግናለሁ። አዲስ ቴንክ ዩ ሃይ አዲስ ታይም ቆይ ገነት አሁን ነው የገባሽው። የሚቀድሙኝ ሰው I'm sorry ይቅርታ በጣም ነው። ችግር የለም ሰላም ብያለሁ። ኦኬ no worries that's fine ፓናበሻ አዎ አዲስ ታይም በጣም አመሰግናለሁ። ምክንያቱም ያንተ ሚዲያ በብዛት በገባበት ቦታ ሁሌ ለረጅም ጊዜ ከ10 ዓመት በላይ አይሃለውና እውነትም አለ ሚዛናዊነትና የገለልተኝነትም አይባለው። ይሄ ነገር ደግሞ እኔ ይመቸኛል በነገራችን ላይ እና በጣም ደስ ይላል። የታሪክ አረዳድህ ደግሞ በጣም ቆጆ ነው። ከዛ በተረፈ ግን መናገር የምፈልገው ማለት ምንድነው በተለይ ይሄ ከዲያስፖራ የሆነ ሰው ለመለወጥ በሚፈልግበት ጊዜ ስርዓቱ ራሱ መንግስት እንደ መንግስት ራሱ እንደ ብልጽግና ራሱ እንኳን እየወጡ ዲያስፖራ ያ ሁሉ ድጋፍ እርዳታ አገሪቷ ኢኮኖሚ ላይ ለመለወጥ የሚችል ነገር እያደረገ ፖለቲካ መሳተፍ የለበትም፣ አስከሬኑ ቢሞት እንኳን መቀበር የለበትም የሚሉ ፖለቲከኞች ባሉበት ሀገር ላይ እንደገና በስደት ላይ ደግሞ መጥቶ ተለውጦ ከነበረበት ደካማ ጎን ወደ ተሻለ ህይወት የሚለውጡ ሰዎች ላይ ደግሞ ከየቦታው ቅድም ስጠቅሳቸው የነበሩ ሰዎች አሉ፣ የሚገለባበጡ ሰዎች አሉ፣ የሚሸራተቱ ሰዎች አሉ፣ ነሞጣ ብዙ አሉ እና በዚህ አይነት ሰዎች እየመጡ የሚሰሩት ስራ አላወቁበትም እና ግፋቢል እንኳን ከዲያስፖራ እንደዚህ አይነት ሰዎች ሲመጡ ዲያስፖራ መለወጥ የሚችል ነው። በኢኮኖሚ አገሪቷን ከኛ በላይ ማንም የሚደግፍና የሚረዳት ሰው የለም። ፖለቲካን መንግስት እንዳትሳተፍ እያለ እንደዚህ አይነት አንቂ ሰዎች ደግሞ ወደፊት ሲመጡ ደግሞ እነሱን ደግሞ እግራቸውን ይዘ ድንጋይ የምትወረውርባቸው ከሆነ ምንድነው ዓላማችን ምን እንደሆነ አላውቅም። ኦኬ ገብቶኛል ሐሳብ ግን እኔ አሁን እዛ ቦታው ላይ አልነበርክም አልሄድክም። አንተ ዲሲ አትኖርም? አዎ እዛ አይደለም ያሉት እኔ አውሮፓ ነኝ ያሉት። አውሮፓ ነው ያለው። እሺ አመሰግናለሁ። ሐሳብም ጥሩ ነው። ልክ ነህ። ዲያስፖራው መደገፍ አለበት። ዲያስፖራ እርስ በርሱ መከፋበር አለበት። ዲያስፖራው ደግሞ ኢትዮጵያ ውስጥ ለሚደረገው የሐሳብ የበላይነት ማህበረሰባዊ የሆነ ሐሳቦች ጥሩ የሚዲያ ሰዎችን ፐርሰናሊቲዎችን ለምሳሌ እንደና አዶናይ ያሉ ሰዎችን ሚዲያ ያላቸው ጥሩ ሰዎችን መደገፍ ግዴታ ነውና ዲያስፖራው ይሄን ማድረግ አለበት። ደግሞ ዲያስፖራውንም አንደርማይን የሚያደርጉ የሚሰጉ የሚያንጓጥጡ የሚዘርፉ ነውረኞችን ደግሞ ዲያስፖራው ራሱ ፍሊተር እያደረገ እያጣራ መሄድ አለበት። የኢትዮጵያ ሕዝብም እንደዛ ማድረግ አለበት ብዬ አምናለሁ። በዚህ ሐሳብህ እስማማለሁ ማለት ነውና እኔ አዶናይ ላይ አሁን ምንድነው መስማት የፈለኩት ይመስል አሁን ፕሮግራሚንግ ተከታትለ ከነበረ እኔ የተነሱ ሐሳቦችን የራሴና እይታ አቅርቤያለሁና ቦታው ላይ የነበሩ ሰዎች ግን አስተያየት እንዲሰጡኝ ነው። ቦታ ላይ ከሌላችሁ ደጋፊዎች ከሆናችሁ ያያችሁትን የተዛዘባችሁትን አጠር አድርጋችሁ አዶናይ ላይ ብቻ ፎከስ አድርጋችሁ እንድትገልጹልኝ ነውና አመሰግናለሁ። ወንድሜ የምትለው ነገር ካለ አንድ ደቂቃ ልስጥና ጨርስ። ነው አዲስ አድማስ ያው ማለት እንደ ቅድም ስሰጣቸው የነበሩ የሆነ በጎ ነገሮችን ተመችቶኝ ነው ማለት አንዳንድ ቦታ እየገባህም የምትናገረው ስላየው ከዛ አንጣር ነው ገብቼ ለመናገር የቻልኩትና በዚህ ቀጥልበት ነው ብለው ቴንክ ዩ አመሰግናለሁ ወንድሜ ቴንክ ዩ። እሺ ሶሳ ያንተ አስተያየትስ ምንድነው? ሰላም እንዴት ናችሁ? ደህና ናችሁ ማለት ፈልጋለሁ። ድሉን ስለሰጠኝ አመሰግናለሁ። ላመንክበትና ለእውነት ስለቆምክም ደስ ብሎኛል። አንዳንድ ጊዜ ማለስማማባቸው ነገሮች ይኖራሉ እንደ ፖለቲካ። ነገር ግን ፌር ላይ ሆነ
ትክክል ለሆነ ነገር ጋር በመቆምህ ሳይ ዛሬ ደስ ብሎኛል። ሌላ ጊዜ አንዳንድ ጊዜ ልዩነት ምናምን ስለሚኖር ገብቼ እንትን እላለሁ እና እኔ የሀሳብ ልዩነት ነው ሊኖረን ይችላል። መነጋገር ልዩነታችንንም አንተ የሚያመንክበት ነው እኔ የሚያመንኩበት ላይ ቁሜ ነው ያወራሁት እና ለዛ ነው በጣም ደስ ብሎኛል ዛሬ ካንተ እንደዚህ አይነት ሀሳብ ሲወጣ እና እኔ ሊገማኛል። እኔ ከዛሬ 6 ወር ኢትዮጵያ ውስጥም ነበርኩና አዶናይ እኔ ሳቀው በጣም የሚገርም ነው። ኢትዮጵያ በመላው ኢትዮጵያ ስፔሻሊ በወጣት እንደሱ የሚወደድ የለም እውነት ለመናገር ብሔር ሃይማኖት ሳይለይ ማለት ነው። ስላየኸው ነው በደቡብ ብትሄድ በሰሜን ብትሄድ በየትኛውም ቦታ በቃ ሰው በሃይማኖትም በብሔርም ሳይድ ላይ እንደሱ እኔ አይቻላቅም አላሽም አለ በየጎሳው በየምን የሚወደው ዘፋኝም አርቲስትም አለ። ግን እንደ አዶናይ ግን በመላው ኢትዮጵያ በዚህ ልክ ህዝቡ ወጥቶለት ፍቅሩን ያሳየው አርቲስትን አይቻላቅም። አትሊስት በእኔ ህይወት ደረጃ በዚህ እድሜ እንደዚህ ማለት ነውና ለአቅመ ደካሞች ለተራበ ለተረዳ ሁሉ የሚደርስ ልጅ ነው። በጣም ሁሌ ስለማይነው የሚሰሩ ስለ ገና አልተነገረለትም በሱ እኔ ራሱ እንዴት ተፈጥሮ እንደሆነ አይገባኝም። ይሄን ያህል ለሰው መራራቱ ይሄን ያህል እንትን ማለቱ በጣም ሊገባኝ አልቻለም። እና በጣም እንደዛ እንደ አዶናይ ህዝብ እንደ አዶናይ አይነት ሰዎች በመጡ ቁጥር ነው እኛም እንደ ሀገር ወደፊት የምንሻገር የምንችለው ብዬ ነው የማምነው። እንደዚህ አይነት ሰዎችን ፕሮቴክት ነው ማድረግ ያለብን። በዛ ላይ ደግሞ እሱን አሁን የሚተቹ የተወሰኑ ሰዎች ናቸው የራሳቸው ፖለቲካ አጀንዳ ያላቸው። ግዴታ ለምን እሱ በዚህ መስመር አልሆነም በሚል ማለት ነው። ምንም ምክንያት አግኝተው አይደለም ምክንያት አግኝተው ሳይሆን ለምን ከዚህ መጣ ከሚል በጣም የሚያስጠላ የሚወጣ ዘረኝነት ያላቸው ሰዎች አሉ። ቅድም ተናግረዋል አንተ በጣም የሚደብር በሲስተም ሳይሆን አለ አይደል አንዳንድ ነገር እኮ ከዚህ በፊት በተናገረው ነገር አይተው ግን አንድ ቀን ቃል ሳይናገር አንድ ቀን ፖለቲካ ሳያወራ ግዴታ ፖለቲካ ውስጥ ሊያስገቡት ይፈልጋሉ። ግዴታ እሱ አንድ ቀን እድል አልሰጣቸው እና አይሆንም በሚዲያም ገብቼ ሳይ ነውና ይሄን ስላየውን እኔ ፍትሃዊ አይደለም። ምክንያቱም ፍትሃዊ ያልሆነ ነገር ላይ እኔ አልቆምም እንትንም አይለኝም የትም አይደርስም። ዛሬ እንደዚህ ብታታለው ነገ አንተ ላይ ነው የሚዘምተው ያ ማህበረሰብ ሆሆ ብትለው ነገ እውነት ስታቆም አንተ ላይ ስለሚደርስ ይሄን ነው ማለት የሚፈልገው እንጂ እኔ በሰውም ጥሩ ሰው እንደገባ ቃለው እኔ ዌስት ቨርጂኒያ ነው የምኖረውና ዲሲ አይደለም። ግን እንደነገሩኝ ጥሩ ሰው ገብቷል ነው ያሉኝ። ጥሩ ያ እንደመጀመሪያም ያበረታታ ነው ሰው ገብቷል ምን ብሎታል። ስለዚህ ከዚህ በፊት ደግሞ ከዚህ በኋላ ደግሞ የተሻለ እየሆነ ነው የሚደርሰው ብዬ ነው ማምነው። አመሰግናለሁ ድልን ስለሰጠኝ። ይሄን ማለት ነው የፈለኩት። በጣም አመሰግናለሁ። እኔ የሚገርመው አንድ ኮሜንት አይቻለሁ። አይ ቲንክ ሞጣም ደጋግሞ ሲያስተላልፍ የነበረው አማሮች እንዳትሄዱ ምናምን ባይዘዌ አዶናይ የሚደግፉ ብዙ አማሮች አሉ። በጣም ብዙ አማሮች አሉ። የሚገርመው ነገር ባለ ሀብቶች ህፃናት ሲያሳክም 5 ህፃናት አሳክማለሁ ያለች እናት ብዙ አማሮች ነው የደገፉት። ብዙ አማሮች እርግጠኛ ነኝ አዶናይን ከሚከተለው 5 ሚሊዮን ህዝብ ውስጥ እኔ ካላጋነንኩኝ 3 ሚሊዮኑ አማራ ነው የሚሆነው። የኔ ግምት ነው ላይሆንም ይችላል፣ ግን በአብዛኛው አማራ ነው ይደግፈዋል። እንደ አማራ ሁሉ እንዳንተ ዘረኛ የሚመስል ከመሰለ መሀይም ነው። አማራ ሁሉ እንዳንተ በዘረኝነት ያበደ የአማራን ጥቅም ይጠይቃል። ፖለቲካ ሌላ ነው፣ ግለሰብ ሌላ ነው። እኔ የሚገርመኝ እንደዚህ አይነት ሐሳብ ከየት እንደሚመጣ አላውቅም። እና አማራው ይኸው እዚህ ያሉ አማሮች አውቃቸዋለሁ ሰፖርት ያደርጉታል አዶናይ። ለምን አዶናይ ጥላቻ አይሰብክም። አዶናይ ፖለቲካ ውስጥ የለም። እኛ እኮ የተቸገርነው እኮ ባይዘው አማራውም እኮ የተቸገረው እኮ አንድነትን የሚሰብክ በእኩልነት የሚያስተዳድር ፍቅር የሚሰጥ ኢትዮጵያ ውስጥ እኮ ለውጥ ስላየ እንደዚህ አይነት ነገር ስላልመጣ እንጂ አማራ ነኝ ብሎ ሌላውን አልጠጋም፣ ሌላውን አልወድም፣ ኢትዮጵያ ትግሬን አልወድም፣ ኦሮሞን አልወድም የሚል አማራ ኖሮ አይደለም። ስለዚህ ትግሬም እንደዛ ሌላውም እንደዛ። ፖለቲካችን ቆሻሻ ስለሆነ እርስ በርስ እንገፋፋለን። ያን ሐሳብ የበላይ ይሄ የመገፋፋት ሐሳብ የጥላቻ ሐሳብ የበላይ ሆኖ እንዲወጣ የሚፈልግ ሰው ይሄ ደንቆሮ ብቻ ነው፣ መሀይም ነውና እሱን ተውት። አማራው ይደግፈዋል፣ ትግሬው ይደግፈዋል፣ አዶናይን ሁሉም ኢትዮጵያ ይደግፈዋል። ሐሳቡ ነው ሰው ያስደግፈው። አዶናይ ሌላ ትግሬ ስለሆነ አማራ ስለሆነ ሳይሆን የተነሳበት ሐሳብ ጥሩ ስለሆነ ነው፣ ይዞት የመጣው ነገር ጥሩ ስለሆነ ነው። እንደዚህ ደግሞ ማድረግ ሌሎች ጥሩ ነገር የሚያስቡ ሰዎችን ማበረታታት ነው። ስለዚህ እኔም የምደግፈው እንደዛ ስለሆነ ነውና ይሄ አማራ አይደግፍም ኦሮሞ አይደግፍም ምናምን ይሄ ፖለቲካ አይደለም። ፖለቲካ ሲሆን ፖለቲካ ሐሳብ ይሰጣል። ሁሉ ነገር እኮ ፖለቲካ አይሆንም። ካደረከው እንግዲህ ላይሆን ይችላል እንደዛ ነው።
እኔ እንደዛ ነው የምለው። እስኪ የሚቀጥለው ሰው ሀሳብ ስጥ እና ወደ ሌላ እንሄዳለን። አጠራጠር እያደረጋችሁ ሀሳብ ስጡ። እኔም ወደ ማጠቃላይ ስለሆነ ሼር አድርጉ ወዳጆች፣ ኮፒ ሊንክ አድርጉ፣ ሼር አድርጉ። እስኪ የሚቀጥል ሰው ማን ነው? እኔ ነኝ። ቀጥል። እና አጠር ያለ ነገር ነው አስተያየት የምሰጠው። እድሉ ስለሰጠኝ አመሰግናለሁ። አዶናይ ትንሽ ልጅ ነው፣ ገብቷል አይደለም? እንደዚህ ጥሩ ሀሳብ ይዞ የሚመጣን ሰው እንደውም ሰፖርት ማድረግ ነው ያለብን። አሁን እንደዚህ እሱን እንትን የሚሉ ሰዎች ቢያንስ ልጃቸው ይሆናል እኮ የሚገርምህ። ሀታ ቢያጠፋ ራሱ እንደው የምትመክረው ልጅ ነው፣ ገባ? ደግሞ ልጁ ብዙ ኳሊቲ አለው። እኔ እንደውም ብዙ ይቅርታ አድርግልኝና አዶናይ የአዲስ አበባ ልጅ አይደለም። ብዙ ጊዜ እንደውም እንደዚህ አይነት ከዘረኝነት የነጹ ማለት ብዙ ጊዜ አዲስ አበባ ልጅ ዘረኛ አይደለም እና እንደዚህ ከክልል መጥቶ እንደዚህ ነፃ ነው እኮ በጣም ልጁ ከፖለቲካ ነፃ ነው፣ ከዘረኝነት ነፃ ነው። ይሄ ነገር ወራሱ እኮ ልትወዱ ያደርጋል። በዚህ ሰዓት ማለት በዚህ ሰዓት አሁን ባለው ሲቹዌሽን ማለት እና አማራት ሄዱና እና እኔ እነዚህ ከዚህ ዩቲዩብ ጡረተኞች ናቸው የምላቸው እነዚህ እንደው የምናውቃቸው ኮምፕሌን እያደረጉ ያሉት የምናውቃቸው ሰዎች ናቸው። ልጃቸው እኮ ይሆናል የሚገርም እና እንደዚህ አይነት ሰዎችን ሰፖርት ልጃችን ነው እና ደግሞ እሱ ይሄ ልጅ 25 ዓመቱ ነው፣ ትንሽ ልጅ ነው። በእንደዚህ እድሜው ማለት እንደዚህ ከዘረኝነት የጸዳ እኔ እንጃ እኔ አላውቅም። ብቻ እኔ ተመችቶኛል በጣም እና በተቻለን ሰፖርት ማድረግ ነው ያለብን። ዲሲ ነው የምኖረው፣ ያው አጋጣሚ ያው ስራ ጉዳይ ወራ አልኩኝ። ይሄን መሰለኝ። ቴንክ ዩ አዲስ አመሰግናለሁ። ሰላም አዲስ። እሺ እንዴት ነው? አይ እዚህ ጋር ሰላም አዲስ አንድ ነገር ሪፖርት እያደረገው ስለሆነ እንትን አድርጉ፣ ታፕ አድርጉ በደንብ እስኪ። ኖቲፊኬሽን መጥቶልኛል። ቆይ አንዴ። ኦኬ select reason for appeal. Okay, this notice is unclear. I'm still not sure why I get this restriction. Does not connect the content mentioned in the notice. Okay. No. Okay. ሪፖርት ያደርጋል። አሁን ምንድነው የሪፖርት የሚያስደርግ ንግግር ተናገርኩኝ? ምን መጥፎ ነገር ተናገርኩኝ? ሰደብኳችሁ? አንጓጠጥኳችሁ? ቅናት አሳየው? ክፋት ተናገርኩ? ነው ሪፖርት ተሰባስበ ሪፖርት የምታደርገው ምንድነው? ከዚህ መንፈስ ውጡ ነው ዋናው ነገር። አዶናይም ላይ የምታሳዩት ነገር እኮ ይሄ ነው። ከቅናቱ ውጡ፣ ከቅናት መንፈስ ውጡ፣ መልካም ነገር አድርጉ ነው። ባርም ላይ ነው እሱ ነው። እኔ የማስተላልፈው መንገድ ሐሳብ እሱ ነውና እንደዛ ሆኑ ነው የምለው ወዳጆች። እሺ ቀጥሉ። እሺ ቀጥል። ማን ነው የተናገረ የነበረው? እኔ ነበርኩኝ የተናገርኩት። እኔ በግሌ አዶናይ ሐሳቡ ይመቸኛል። ሌላው ደግሞ አንተ ስትሰጥ የነበረውን አስተያየት ሐሳብክ ስለገዛኝ ነው የገባሁት። ማለት ሰዎች ማስታወቂያ ያሰሩት ያስተጋባል። ከማን ነው? ገነት አንዴ የሚታረጋችሁ ሌላ ሚውት አድርጉ። ሌሎች ሚውት ያላረጋችሁ የኔንም ሚውት ላድርገው። go ahead ተናገሪ። ኦኬ። እና ማስታወቂያ ሲያሰሩት ዝም ብሎ በስሜት ተገፋፍቶ ማስታወቂያው መስራት የለበትም ያልከው ሐሳብ ገዝቶኛል። ምክንያቱም ወዴት እንደሚከተው ስለማናቅ ማለት ነው። አይ አስር አይመስለኝም፣ ራሱ ፈልጎ ያደረገው ይመስለኛል። ብዙ ሰዎችን ፕሮሞት ሲያደርጉት ነበር። እኔ ፕሮሞሽን ላይም ስለብሹ ምነው ሸዋንም ስለማቀው በደንብ አውቀዋለሁ። ሸዋ በጣም ጎበዝ ነው፣ የሚሰራውን የሚያክሰው ነው። ታውቁታላችሁ ዲሲ ያለ ሰውና እኔም ጓደኛ ነው። ሲድሮን ነው የምልከው አፑን ሲያስተዋውቅ ኦኬ። ስለ ኢቨንቱ ያልሽ መስሎኝ። አይ እሱ ልክ ነሽ። go ahead እሱን ስለ አፑ ነው ያልኩ ያለሁት። ይሄን እንኳን ፈቅዶን ነው የሚመስለኝ።
ምነው ሸዋ ሌላ ሙዚቀኞችንም ተወዛዋዦችንም ስለሚያመጣ ይሄን ነገር ያደርጋል ብዬ አላስብም። ግን ሌላ ነገር ማስታወቂያ አሁን የምናየውም ነገር ስላለ የማይጠየቅበትን ነገር ቢሰራ ልጅም ስለሆነ አቅምም ስላለው ከእንደዚህ አይነት ነገር ያው አስተውሎ ቢገባበት የሚለውን አስተያየት ለመስጠት ነው። ምናልባት ሚዩት አድርገው ማለት ወዳጆች ወደ ላይ ሳመጣችሁ ማይካችሁን ሚት ማድረግ አትርሱ። አመሰግናለሁ እህቴ የሰጠሽው አስተያየት በጣም ጥሩ ነው። እውነት ነው፣ ልክ ነሽ። እያንዳንዱ ቢዝነስ በደንብ አጥንቶ ችግር የሌለው ነገር ላይ ነው መግባት ያለበት። ማንም ሰው እሱን ማድረግ አለበት። ሰው አሁን ደግሞ እያየሽ ከሆነ እኮ እነ መንሱር ራሱ አርቲስቶችን ሁሉ ይዘው ገደል እየገቡ ነው እና ሁሉም ቢዝነስ ንጹህ ቢዝነስ ነው ማለት አይደለም እና ይሄንን ነገር አዶናይ ማጥራት አለበት፣ እሱም ራሱን መጠበቅ አለበት እና ይሄንን ጥሩ ሀሳብ ነው የሰጠሽው። አመሰግናለሁ። ወደ ሌሎቹ ልሂድና እንትን እንላለን። እስኪ የሚቀጥ ገነት ጎ ሄደ። እሺ ቦታ ነው ሌላ ሰዎችን አስገባ። መልካም ጊዜ ይሁንልክ። ቴንክ ዩ አመሰግናለሁ። ሄሎ ኦ ማይ ጋድ ሄሎ ሰላም ብያለሁ። ይሰማል? ጎ ሄድ ኦኬ ሀዲስ ታዲያስ ያ እኔ ይሰማል? ጎ ሄድ እየሰማሁሽ ነው። የኔን ሚዩት አድርጌልሽ ነው። ቀጥይ። እሺ አይ ወደ መኪናው እየሄድን ስለሆነ ነው። ያ እኔ ለነገሩ አንተ የምትናገረው ነገር ምንም ሳይድ አትይዝም። እኔ ብዙ ጊዜ ስለምሰማክ ነው። ሲሪየስሊ ኢቨን ዶ ላስት ታይም ራሱ ከዮኒ ማኛው ጋር ሲናገርክ አንተ ትክክለኛ መልስ ነው የሰጠኸው። you are not a hating ምናምን ፐርሰን አይደለህም። to be honest ፌር ነገር ነው የምትናገረው። ሳይድ አትይዝም። እኔ እዚህ ነው የምኖረው፣ ግን ስራ ስለሆንኩኝ I'm working at the hospital is the whole day ነው የምሰራው like 7 to 7 ማለት ነው እና አልሄድኩኝም። ግን ሰፖርት ብናረገው በጣም ደስ ይላል። ልጁ አዶናይ ማለት he's very young guy, he's 26 በዛ ላይ በጣም ሀገሩን የሚወድ ነው። እንደሌላ ሰው እንደውም ላይክ እንደዚህ ትራይብ ምናምን ነገር የሚቆጥር ልጅ አይደለም። to be honest እኔ እስካየው ድረስ ነው የምልክ። እኔ እንደውም ልጄ she's in college ነገረችኝና እንደውም I wish በመጣ አገባ ነበር ምናምን ነገር አለች። እኔ ስራ ስለሆንኩኝ አልቻልኩኝም። ግን አንዳንድ ሰው የሚናገረው ነገር ይሄ ልጅ በኢትዮጵያዊነቱ ነው የሚያምነው። እኔ I don't care whatever he's ኦሮሞ፣ ትግራይ or አማራ you name it and it's not like that። እሱ እንደዚህ አይነት ልጅ አይደለም። ሰው ግን ብዙ ሰው ኢንካሬጅ ያደርገዋል እንደውም ሳይድ እንዲዝ። እኔ am happy to support him ብችል ነበር ስራ ስለሆንኩኝ ነው። አንተ ደግሞ ብዙ ጊዜ የምትናገረው ነገር ፌር የሆነ ነገር ነው የምትናገረው። አሁንም የሆነ ነገር ስናገር ሪፖርት ምናምን የሚለው ሰው ምን ስላረክ ነው አንተ ፌር የሆንክ ነው የምትናገር። በተለይ ባለፈው ስለ አዶናይ የተናገርከው ነገር ከዮናስ ጋር በጣም ጥሩ ነው ያደረገው። አንደኛ እሱ ራሱ አዶናይ ያለው ይሄን ነገር ያደረገው like a short time of period ነው ያለው ተናግሯል እኮ እሱ ምንም አልተዘጋጀበትም። አንደኛ የመጣው ለሌላ ፐርፐዝ ነው የመጣው። ማን እንግዲህ አርግ እንዳለው I don't know ማን እንደዛ እንዳለው ሲናገር ደግሞ ተናግሯል። እኔ ሞቲቬት ላርጋችሁ አይደለም ያልኩት፣ ይሄ ሚስ አንደርስታንድ ነው ራሱ ተናግሯል። ያለኝ ላይፍ ኤክስፒሪየንስ ምን ውስጥ እንደነበርኩኝ about his body everything እና ላሳያችሁ ነው እንጂ እኔ እናንተን እንዲህ መሆን አለባችሁ ተነሱ ስሩ do this do that እምላችሁ ነገር አይደለም። ሼር ላርጋችሁ ነው ያልኩትኝ እንጂ እናንተን እንደዚህ አይደለም ብሎ ተናግሯል። እኔ በኢትዮጵያዊነቱ በጣም ነው እንትን የምልበት። እንደዚህ ላይ እንደ ትራይብ አይቆጥርም። በአጠቃላይ አም ጉራጌ አም ዴስ የሚል ልጅ አይደለም። you know እኔ ጥሩ ልጅ ነው የምልህ። ግን አሁን ይሄን አንኤክስፔክትድ ነገር ነው ያደረገው የሚመስለኝ። እኔ ሾርት ታይም ኦፍ ፔሪየድ ነው ያደረገው። ምክንያቱም he did good አይቻለሁ። እንዳልከው 50 ሰው 30 ሰውም ገባ የመጀመሪያው ስለሆነ I think he's okay ነው የምለው። በቃ ይሄ ልልክ ነው የፈለኩ። ግን እኔ አንተ ጥሩ ነው ምንም ሳይል ስለማትይዝ whatever people they tell you negative comments just ignore them and do whatever you do. That's what I'm gonna say. አመሰግናለሁ። Oh my god. God damn it.
ሳኑድስ ቴምር እንዴት ነሽ? ደህና ነሽ ወይ? ሞጋች አለ ከሌለ ለቴምር ልስጣትና ለወጣም ስለሆነ ቴምር እንዴት ነሽ? አይ ነው የአዶናይ ደጋፊ ነሽና አዶናይ ትግሬ በመሆኑ አልጠላሽም። ጥሩ ነው። አይሽ እንደዚህ ዋይዝ የሆነ አስተሳሰብ መኖር አለበት። እኛ ከኢትዮጵያዊነት ጋር ጸብ የለንም። አማራ መሆን ሌሎች ኢትዮጵያኖችን አንቀበልም እንጠላለን ማለት አይደለምና አዶናይ ትግሬ ሆነ ጉራጌ ሆነ ፖለቲካ አይደለም። ፖለቲካ ለብቻ ነውና እየሰጡ የነበሩ አስተያየቶችን እያይሽ ነው። በእኛም አንዳንድ የማይረቡ ሰዎች አሉ። በእኛም በኩል በሁሉም በኩል ነው ባይዘውና ያንቺ ሀሳብ ምንድነው? እኔ በነገራችን ላይ ትናንትና እዮዳ ቤት ሲሰራ የነበረውን ፖለቲካ አይታላ ይቻሉ በጣም በሚያሳፍር ሁኔታ እነ ዘራ ያዕቆብ ምናምን የሚባሉ በጣም በሽተኞች እነሱ አዶናይን ሰይጣን አድርገው ያቀረቡ ነበር። ሞጣም ዛ ነበር ምናምን አይቻለሁ። እነሱ በቃ ሁሉም ባይዘዌ እዮዳ የሚባለውም ሰው ከነሱ አስተሳሰብ ይወጣ አይደለም። ዝም ብሎ ነው አዶናይን የሚደግፈው። አሁን ነገ ይሰርበዋልና እነዚህ ሰዎች ግን እኛ ምንድነው ደስ የሚለው ነገር ብዙ ሰው የነሱ ሐሳብ የወደቀ እንደሆነ እየነገራቸው ስለሆነ ይጥሩ ነው። ቀጥይ። ያ ኤግዛክትሊ ትናንትና እኔ ያየሁት በጣም ያፈርኩት እኔ እንደዚህ አይነት ላይክ እነዚህ ሶሻል ሚዲያ ቆሻሻ የሚባሉ ሰዎች ናቸው በነገራችን ላይ አስተያየትም ሲሰጡ የነበሩት። እኔ ሞጣን እንደሰው አልቆጥረውም። አም ሶሪ እቤትክ እንደዚህ አይነት ነገር ላፈቅድ ትችላለህ። ሞጣ ማለት የራሱን የአማራ ህዝብ ታጋዮችን ፋኖችን ባገኛችሁት አጋጣሚ መርዛ ብሎ ያለ ሰው ነው። ይሄን ታውቃለህ። መርዝ ስጧቸው ለፋኖቹ። በአጠቃላይ የፋኖን ትግል ራሱ በቃ ፋኖች ድል ሲያደርጉ ምንም ፋኖች እንዳልታገሉ እያረገ ያው እኔ በግልጽ ሞጣ ቀራኒው የብልጽግና ካሬ ነው እና ትናንትና የትግራይ ህዝብና ይሄንን ፊገር ስለሆነ ልጁ የትግራይ ልጅ ተወላጅ ስለሆነ የአማራን ህዝብም ለማጣላት የሄዱበት መንገድ በፖለቲካ ቀላል አይደለም። ልጁ የአማራን ህዝብ ግን እነሱ እንደዛ ነው የመሰላቸው። ግን በአጠቃላይ ደግሞ የአማራን ህዝብ ከሌላው ብሔር ብሔረሰብ አዶናይ አማራም ይወደዋል፣ ጉራጌም ሁሉም ብሔር ብሔረሰብ ይወደዋል። አዶናይ በኢትዮጵያኖች በሙሉ ይወደዳል ማለት ይቻላል። የማይረቡ እነዚህ ጭንቅላታቸው የበሸቀ ሽማግሌ ምናምን ሰዎች እንደነ ሞጣ አይነት የቅናት መንፈስ በስተርጅና እኔ በዚህ በ60 በ70 አመቱ እንደዚህ አዶናይ ህፃን ልጅ ጋር ቢወልድ የሚያደርሰው ጋር እዚህ ልክ ፖለቲካ ለመስራት እንደው አንድ የሚመሳሰል እንኳን ነገር የሆነ ፖለቲካም ተሰራኩ እውነት ነገሮች ማውራት አለብክ አይደል እንዴ? ሶ በጣም የሚያስጠላ ህዝብ ለህዝብ ለማጣላት ብሎም ደግሞ የአማራ ህዝብ ላይ ነው። በነገራችን ላይ ይሄንን ህዝብ የተለያዩ ብሔር ብሔረሰቦች እንዲጠሉት አዶናይ ሁሉም ብሔር ብሔረሰብ ደጋፊ ያለው ልጅ ስለሆነ እነዚህ አማራዎች ይዘቃ ዝም ብለው ምንም ያልሆነን ሰው እንዴት ይጣላሉ አይነት ይጣላሉ ማለት ነው። ጥሮች አይደሉም በሚል አማራን እንደ መጥፎ ነገር ለማሳየት የተጠቀሙት ሲስተም ነው። ዋና አማራም ዘራ ያዕቆብን ታውቀዋለህ። ሁለቱም አስቀያሚ ፖለቲካ ነበር ሲሰሩ የነበሩት። እኔ ትግራይ ልጆችን ቤት ገብቼ ትናንትና ሰዋራ ነበር። አዶናይን እኔ እንዳማራ በጣም ነው ማከብረው። የአማራ ልጅ ነኝ፣ በጣም አከብረዋለሁ። ቢከዝ ዘረኛ አይደለም ልጁ፣ በጣም እንትን ነው የሆነ ደግ ነው። ይሄ እንትን እንዴት ነው እንደዚህ አይነት ግልጸኝነት ያንዳንዱ ነገሮችን ሰዎችን በማይንዳቸው በተለያዩ ነገር የደከሙ ወድቅ ያለው ብለው ያሰቡ ሰዎች መነሳት እንደሚችሉ ለወጣቱ ትልልቅ ነገሮችን እየሰራ ያለ ልጅ ነው። አንድ ሰው ደክም ያለው ኦኬ ከዚህም ተነስቼ እዚህ ጋር ላልደርስ እችላለሁ የሚሉ ሰዎችን እሱ የሆነ ሰዓት ላይ ወድቆ ነበር። የሆነ ሰዓት ላይ ሜቢ ወድቅ ያለው ብሎ ያሳየን ቪዲዮ ብራጣው ያለው ዛሬ እዚህ ቦታ ላይ እንደሚደርስ ስለሚያውቅ ከምንም ተነስተክ እዚህ ቦታ ትደርሳለክ ብሎ ለማሳየት የተጠቀመው ሲስተም ይመስለኛል፣ ህዝቡን ለማስተማር እንጂ የሀብታም ቤተሰብ ልጅ ነው። እናቱ ሪል ሀብታም ነች። ዝም ብሎ ሀብታም ምናምን ብቻ የሚወራለት አይነት አይደለችም አሉና እውነት አሜሪካን ሀገር ቸግሮት አይደለም ይሄ ልጅ ማን ነው እዛ ካናዳ እና አሁን እዚህ ቦታ ላይ እንደሚደርስ ስለሚያውቅ ከምንም ተነስቶ ትልቅ ደረጃ መድረስ እንደሚቻል ለማሳየት የተጠቀመው ነገር ነው የሚመስለኝ። ግን እነሱ ያንን እንደ ውድቀት ምናምን አስበው ይሳደባሉ። እነ ሞጣ ቀራኒዮ አንዳንድ ጊዜ ማይንዱ የማይሰራ ሰው ምንም አይነት አስተማሪ ነገር ይዘህ ብትመጣ ራሱ አይቀበልም። አይተው ከሆነ ይኸውልሽ አሁን አንዳንዴ እኔ እነዚህ ሰዎች ራሳቸውን ቢመለከቱ ጥሩ መነጽር ቢኖራቸው ወይንም ጥሩ መስታወት ቢኖራቸው አንቺ ቀንና ሙሉ ልክ እንዳልሽው የራሽን ህዝብ እየሰደብሽ አማራውን፣ ኦሮሞውን፣ ትግሬውን፣ ኦርቶዶክሱን፣ ሙስሊሙን
አሁን የሰውዬ የማይሳደበው ስድብ የለም እና እንዴት ነው ሰው ወደ ራሱ የማይመለከተው? እኔ የምለው እኔ አሁን ሰውየውን መናገር አልፈልግም። ሰውየው ቢኮዝ የሚያደርገው ነገር ትክክል መስሎ የሚታየው ሰው ነው። ግን እሱን የሚደግፉ ሰዎች ግን መተው አዶናይንም ይደግፋሉ። አንዳንድ ሰዎች ካየሽ አዶናይ ጀግና ይላሉ። ሞጣን እየተመለከቱ ይሄ ነውር ነው። እንደነ ሞጣ ያሉ ሰዎችን ስህተታቸውን እንዲያውቁ ማድረግ የምትችሉት ባለመደገፍ ይመስለኛል። አይደለም ባለመደገፍ በመቃወም ምናምን ጥሩ ሰዎችን ደግሞ እየደገፋችሁ ነውና እንትን የሚለው ብዬ ነው የማስበው። እንደዛ ነው። ሚስቴ ኢንተራፕት አደረገኛለች በቴምብር ረፊ በይልኝ። አዎ እንዴት መጣፈል እንተይላ ፈልጋ ነው እንፋታው፣ ችግር የለውም እንፋታዋለን። አይ እወጣለሁ ትንሽ እኔም ቶሎ 10 ደቂቃ ጥሩ ሐሳብ ነው እያለች። እሺ ቆይ ልጨርስ ሐሳቤን ነው። ሐሳቧን ትጨርስና ትቀጥላለህ ወንድሜ። እና እኔ ድምጽ ያስተጋባል አዲስ የሚታረገው። እሺ ኦኬ አሪፍ። እኔ የታዘብኩት በጣም ምቀኝነት መንፈስ እንዳለ ነው። እዮዳብ ሲያረግ የነበረው ትናንትና እኔ እዮዳብን ስለማውቀው ነው። ካሁን በፊት ዳለቻን በውስጥ ደወልኩለትና በጣም የአማራን ሕዝብ ስለሚሳደብ ሞዴሬተር ቀማውና ልስደበው አልኩት። እኔ የልስደበው ስለው ሞዴሬተሩን ቀማውና ስልክ ይዤ ነበር ብሎ ጠፋ። እኔ እንደፈለኩ እንድሰድበው ማለት ነው። ከዛ ዳለቻን ጥርግ አድርጌ ሰደብኩት። ከዛ ምንድነው ምን ተፈጥሯል? ስልክ ይዤ ነበር አለ። ትናንትና እንደዚህ አይነት ጌም ነበር ሲጫወት የነበረው። በጣም ረጅም ስልክ አለብኝ። ዘርዓ ያዕቆብ ቤቱን ተቆጣጠረው፣ ፖለቲካ እንዳይሰራ ልጁንም እንዳይሰዱት ብሎ እንዳንቺ ነው የተሰማኝ። አዶናይን ማሰደብ ነበር የፈለገው ትናንት። ልክ ነሽ። ኤግዛክትሊ እኔ ስለማውቀው እኮ ነው። እኔ በደንብ እኮ ነው እዮዳብን የማውቀውና አንድ ቀን ዳለቻን ሞዴሬት አድርጌ እንድሰድበው አድርጎልኛል። እሱ ቤት ሞዴሬተር ነበር። በውስጥ ደውዬ ልስደበው ሞዴሬተሩን ቀማው አልኩት። ዳለቻ ስገባ አይቶ ገና ከገስት ላይ ያስወርደ ነበር እንደምሰድበው ስለሚያውቅ ማለት ነው። ሰው እንደዛ አይነት ጌም ይጫወታልና ትናንትና በጣም ስልክ አለብኝ ኤርጀንት ረጅም የሆነን ምናምን ቤቱን ኮንትሮል አድርገው ዘርዓ ያዕቆብ ብሎት እኔ እንኳን ገብቻ ሐሳብ ልሰጥስ ብሎክ አድርጎ ነው ያባረረኝ። ከዛ ታምናለህ ሞጣ ልናገረው ስል ማለት ነው። ከዛ አንድ ሰው ደግሞ ምን አስገቡ የሆነ ሰዓት ላይ ያየሁት የሆነ የትግራይ ተወላጅ አስገቡና እነሱ በተሳደቡት ተናዶ ልጁም አማራን መሳደብ አይነት ነገር ሐሳብ ማስተላለፍ ፈለገ። እንደዛ ነበር የሚፈልጉት እነሱ። ከዛ ምን አደረገ? እኛና ጥሩ ሐሳብ የምንሰጠውን ብሎክ ያረጋል ዘርዓ ያዕቆብ። አማራን የሚሳደቡ ሰዎችን ግን ገስት ላይ ሆልድ አረጋቸዋል። እነዚህኞቹ የትግራይን ህዝብ ይሳደባሉ። አፄ ዘርዓ ያዕቆብ አማራን የሚሳደብ የትግራይ ተወላጅ በእነሱ ኢሞሽናል ሆኖ እነሱ በሚሰሩ ፖለቲካ ኢሞሽናል ሆኖ ደግሞ አማራን የሚሳደብ የትግራይ ተወላጅ ሲመጣ ሆልድ አደረጋል። እኔ ደግሞ አዶናይ ፖለቲካ ውስጥ የለበትም ይሄ ልጅ። እንደውም እኔ የማን ነው ስሙ ማንተካ ነው የሚባለው ባላ ይሄ የአፄ ቴዎድሮስን እንትን የተጫወተው ገጸ ባህሪ ቴዎድሮስን ገጸ ባህሪ የተጫወተው ማን ነበር ስሙ? ማንተካ ነው። ጻፉልኝ ከታች ስሙ ጠፍቶብኝ ነው። አሁን አውቀው ነበር አሁን የጠፋብኝ። ጻፉልኝ። እሱ ሰውዬ ምንድነው ያለው? እኔ መኪና ብፈልግ ስራፌል ተካ እኔ መኪና ብፈልግ ምንድነው ያለው? መኪና ብፈልግ አሜሪካን ሀገር ሂጄ ይሄንን ገጸ ባህሪ ቲያትር ልሰራ ቅር ብለው ነበር። አሳይለም መኪና ይሄ እነዚህ ጥቅማ ጥቅሞች እንትን ቢሉ መቅረት ይችል ነበር። ግን የአፄ ቴዎድሮስን ገጸ ባህሪ ስለተጫወትኩኝ እሱ ደግሞ ለሀገሩ ያደረገው መስዋዕትነት የከፈለውን ስለማውቅ እንዴት ነው እሱን ገጸ ባህሪ እየተጫወትኩ አሜሪካን ሀገር ሂጄ አሳይለም የምጠይቀው ብዬ ድህነቴን መርጬ ወደዚህ ተመለስኩኝ። ውስጤ ነው ያለው ገጸ ባህሪው ስለተጫወትኩ ለሱ ነው መኪና ያሰጠው። ገብቷል? ለአንድ ለሀገር ለታሪክ ባለቤት ገጸ ባህሪ ይዞ ለሚጫወት የአማራ ተወላጅ ለሆነ መኪና አሰጥቷል። ሌሎችም እንደዚሁ ይሄ ልጅ ብሔር አይደለም የሚያውቀው ፖለቲካ አይደለም። የተቸገሩ ሰዎችን ብሔር ሳይመርጥ ይረዳል። ጎንደር የተወለደ ሽሬ ነው ሲሉ ነበር አርቲስቱን። ባይ ዘ ወይ ሞጣ ሁሉንም ነው አማራውን በሙሉ ትግሬ ያደርጋል። ትግሬ ቢሆን ችግር የለውም። እኔ ከሰው አዶናይ ትግሬ ነው who gave the fuck አዶናይ ሰው ነው። ጥሩ ቅልብ ያለው ሰው ነው። እኛ የምንደግፈው ሰው ስለሆነ ነው፣ የሰው ባህሪ ስላለው ነው። ከዛው ትግሬ መሆን ችግር አይደለም። አማራ የሆኑትን ሰዎች ግን ብሔራቸውን ቀይሮ መሳደብ አንቺ ስላልፈለግሻቸው
አሁን ያ ልጅ እኔን ራሱ እኮ ያደዋ ትግሬ ናት ነው የሚለኝ አታውቅም? እሱን ነው የምልሽ። ሱራፌል አርቲስቱ አማራ እንደሆነ ነው የማውቀው፣ ግን እዳዝም ያረኛ አማራ ሆነ ትግሬ ሆነ ጉራጌ ሆነ መልካም ሰው መልካም ነው። ልጁ በብሔር አይሰራም ነው፣ ብሔርተኛ ሳይሆን ለሁሉም ይረዳል ነው ዋናው ነገር። ገባክ? እኔ እሱን ሰውዬ ረድቷል፣ የደቡብ ልጆች ረድቷል። አማራው ህዝብ ሲጀመር ከማንም ህዝብ ጋር ጥላቻ የለበትም። እንደነሞት አይነት ግን የብልጽግና ካሬዎች ኦን ፐርፐዝ ሊሰራ የፈለገው ፖለቲካ ሌላ ነው። ዋና አማራዎችም እንደዛው ተመሳሳይና ህዝብና ይሄንን አዶናይን ተጠቅመው የአማራን ህዝብ ለማስጠላት የሄዱበትም ልክ ቀላል አይደለም። አዶናይ ከሁሉም ብሔር ደጋፊ ነው ያለው። በአማራ ስም ስለሆነ ፖለቲካ እየሰሩ ያሉት በአዶናይ ላይ አማራ ነው የሚጠላው። እነዚህ ሰዎች ሆን ብለው የብልጽግና ካሬዎች ስለሆኑ ማጣላት የፈለጉት ህዝቦች አሉ። በተለይ ደግሞ አሁን በፖለቲካው ምንም ይሁን ምን የትግራይ ህዝብና የአማራ ህዝብ አንዱ ነው ሊታገል ነው ምናምን የሚል ፍራቻ ስላለ የብልጽግና ካሬዎች በዚህ መልኩ ነው ሊሄዱ የሚችሉትና ይሄን ነው ካርድ ሲስቡ የነበረውና አዶናይ እኔ አፕራውድ ኦፍ ሂም በጣም እንደዚህ አይነት ቅን የሆነ እንደሱ አይነት ከልቡ የሚሰራ ለሰው ልጅ ግልጽ ሆኖ በቅንነት የሚሰራ አንድ 10 ኢትዮጵያን ቢኖር ዘረኝነት ራሱ አይኖርም ብዬ አስባለሁ። ገብተዋል አይደል? ቅን ሰዎች አሁን እኔ ምን ተረዳው መሰለክ የኛ ማህበረሰብ በአጠቃላይ ኢትዮጵያኖች ስንባል በቃ የምቀኝነት መንፈስ እንዳለ ምክንያቱም ጥሩም ሰው ሆንክ መጥፎም ሰው አንተን ከመሳደብ የሚቀር ሰው የለም። በቃ ጥሩም ከሆነ ተሰደባክ ቴምሮ ማየት ያለብሽ እንዳንቺ ቅን የሆኑ ሰዎች አሉ። ብዙ ደግሞ አይተሻል። አሁን የ70 ዓመት እናት ሄደው እዛ እንግዲህ ያስቢ አዶናይ ልጅ ነው መልእክቱን ብዙም ላይ ገባቸው ይችላል፣ ግን የሚያረጋው ህፃናት ማሳከሙ ቅን ነገር ማሳየቱ ደግሞ ሁሉም ሰው ፍቅር ሲያሳዩ ይተሻል። ኢትዮጵያ ቅልቦች ያሏቸው ህዝብ አላት፣ ዜጋ አላት፣ ደግሞ ክፉ ሰዎችም አሉ። በጣም ክፉዎቹ በእርግጥ ሶሻል ሚዲያ ላይ በብዛት አሉ። እሱ ልስማማለሁ። ሶሻል ሚዲያ ላይ ስድብ፣ በኮመንት ስድብ፣ ቪዲዮ የሚሰራ ሰው ማጣጣል፣ መሳደብ ይሄ ይበዛልና ይሄ ነውር ነው። ደግሞ ሲሳደቡ ካያቸው እነዚህ ሶሻል ሚዲያ ላይ ያረጁ ሰዎች ናቸው። አይተህ ከሆነ አዲስ እነዚህ ሶሻል ሚዲያ ላይ ያረጁ ምሳሌ ጂጂኪ አሁን ሌሎ ቦታ አለፍ ስንል ጂጂ ዩኒ ማኛው ምናምን በቃ ሶሻል ሚዲያው ጥሮታ መውጣት ያለባቸው በቃ አሁን አዲስ እንደነ አዶናይ አይነት 25 ዓመት 26 ዓመት 23 ዓመት የሆኑ ልጆች በጣም ሳትሳት የሆኑ ክሬቲቪቲያቸው ራሱ ላይክ እንትናቸው ራሱ የሚያመጡት ሐሳብ በጣም ክሬቲቭ የሆኑ ልጆች አሉ። እነሱ መጥተዋል፣ መልቀቅ አለባቸው። እነሱ ናቸው እየተሳደቡ ያሉት። ሞጣና አይተው ከሆነ እኔ ሳልሳዊ አጤ ቴድሮስ ሆናለሁ ብሎ አላዶናይ ብሎ ስሜ ከዚህ በኋላ ቴድሮስ ነው ብሎ መጥቷል። አየሁ ፌስቡክ እንትን ቲክቶክን ቀይሮ ቲክቶክን እኮ ቀይሮ መጣ። ንጉስ ነኝ ከዚህ በኋላ ስሙን ቀይሮ ነው የመጣ። የምር እኔ እኮ አዲስ አውጥተው መስሎኛል። ያረ ሐሳብንስ አይሮ ነው ሰው ይሄ ምንድነው? የቅናት መንፈስ ነውና የቅናት መንፈስ ያለባችሁ በተለይ ደግሞ በአማራ ህዝብ ስም ፖለቲካ የምትሰሩ ባለጌዎች። ሊያሾ የታወቀች ባለጌ ናት። እኔ ሊያሾ በነገራችን ላይ በጣም የምታስጠላ ሴት ስለሆነች እኔ ስለሷ በጣም ተደጋጋሚ ሴት ልጅ የምትበድል ናት። እሷ በጣም አረመኔ ጨካኝ ሴት ስለሆነች ተልኮም ስለሚኖራት በዛኛው ሳይድ የሆነ ሰው አለ። እሷን እኔ ቅናተኛም ስለሆነች በጣም ቆሻሻ ሴት ናት እሷ። በነገራችን ላይ እኔ ከኢትዮጵያን ሴቶች ከጅጅክያ ቀጥዬ የምጸየፋት አይነት ሴት ነችና እሷን እኔ በተደጋጋሚ የብዙ ሰው ትዳር ስታፈርስ አይቻታለሁ። የሰዎች የምናምን ቪዲዮ አለኝ እያለች ሴቶችን ስታስፈራራ አይቻታለሁ። አረመኔ ሴት ናት እሷ። እሷ የቅናት መንፈስ ብቻ ሳይሆን ክፉም ነች። በጣም ጨካኝ ሴት ነች እሷ። ብታገኝሽ ራሱ አንገት የምትቆርጥ ይመስለኛል። እንደዚህ ለሰው ልጅ ስለ ልቦና ራሱ ለይሄ ይጎዳል ብላ የምታስብ ልጅ አይደለችም እሷ። አንተያት በአጠቃላይ ሚዲያ ላይ ያላችሁ ምቀኞች ተሳፍራላችሁ። አዶናይ ወደፊት ታያላችሁ። አሁን እዛ አዳራሽ ውስጥ እኔ እስከ 1000 ሰው ነው የሰማሁት የገባው ሰው ማለት ነው። አዳራሽ ውስጥ ከ3000 ሰው ይዛላሉ። ከኋላ ያለ ፎቶ አንስተው ትልቅ ፖለቲከኛ ምናምን በቃ የሆነ ስብሰባ ጠርቶ ምናምን በቃ የሆነ ላይፍ ሁሉ ምዝረብል ባንዴ የሆነ አስመስለው ነው አጋነው ሲሰሩ የነበረና ቅንነት የጎደለው በተለይ ደግሞ በአማራ ህዝብ ስም ህዝባችንን ስትበታትኑ ስትሰድቡ የነበራችሁ ትግልም ስትበታትኑ የነበራችሁ እነዘር ያዕቆብና የብልጽግና ካሬዎች ናቸው። ሁለቱም ብዬ ነው ማስበው። እዮዳብም እንደዛው ማንንም አይሰማችሁም። አዶናይን ኢትዮጵያ ህዝብ በሙሉ የአማራም ህዝብ ይወደዋል። እሱ ደግሞ ማሳያው ጎንደር ሲሄድ ያደረጉለት አቀባበል ነው እና ማንንም አይሰማችሁም ልለው የምፈልገው። ቴንክ ዩ አዲስ ይሄን ፕሮግራም ስላዘጋጀክ
አትሰማ ሚዩት ነህ። ቴንክ ዩ ቴምር። አይ ፕሮግራሜ እየዘጋው ስለሆነ እንግዲህ ብዙ ሐሳብ አልሰጠሽም። አመሰግናለሁ ለሐሳብሽ። ለነበረን ቆይታ ለሁላችሁም አመሰግናለሁ። ቴምር አይ ቲንክ